እያለ ጭራሽ ፊዚክ እየታመምኩ መጣሁ ማለት ነው። ጀስት ወገቤን ምናምን በጣም ድክም ይለኛል። በቃ መቀመጫዬ ምናምን ያመኛል። ለየት ያለ ምናምን ከዚህ በፊት ሆኖ የማያውቅ ምናምን በሽታዎች ምናምን በእኔ ላይ ምናምን አፕን ማድረግ ጀመሩ። የሆነ ሳለ እኔ ኖርማሊ ሱ ሰላላ መፋታት ትፈልጋለህ? ምንም የመፋታት አሁንስ አንድ ላይ ነን እንዴ? ስለዚህ መውጣት ትችላለህ። ታመጣለህ እኮ ምን ታመጣለህ? እኮ ሌላስ ምን ታመጣለህ? ያው እንዴ ደስ ይለኛል እንለያ እሱ ነው የሚሆነው። ለምን ይሁን አሁን የሆነ የደበቅሽ ነገር አለ እንዴ? በቃ ግልግል እንዳይመጣብን አይመጣም። መምጣትም አይመጣም። በቃ ቃና እና ወሰዱ ምናምን ነገር አልኩ እኮ ታቱን ሰብስቢና በር ላይ ያስቀምጭለት። ኧረ በላሽ ተይው። ደግሞ ጭራሽ ምን አለ ባልና ሚስት መሀል እነዚህ ሁሉ ሴቶች ማን ነው? ምንድን ነው እያደረጋችሁ ያላችሁት? ሰላም ውድ ቤተሰቦቻችን እንዴት ቆያችሁ? እንዴት ከረማችሁልን? ያው ዛሬም እንደተለመደው እንግዲህ በአዲስ ጉዳይ በአዲስ ኬዝ መተናል ማለት ነው። ይህ እንግዲህ ከጎን የምታዩት ወንድማችን ያው ሰሞኑን እየደወለ የደረሰበትን ነገር እየነገረኝ ነበረ ለኔ። በጣም ሰሞኑን እንግዲህ የኛ የሥራ ባልደረቦቻችን እየሰሩት የነበሩት ኬዞች በተለያየ ሚዲያ ላይ እንግዲህ እያያችሁት ነበረ። እንግዲህ ያው ከተማችን ላይ በጣም አንዳንድ አስደንጋጭ የሆኑ ነገሮች እየተለመዱ መጥተዋል። እነዛን ጉዳዮች እንግዲህ እየተከታተልን ማለት ነው። በተቻለን አቅም ከስራቸው ለመፍታት ወንጀሎችን እየተከታተልን አጸያፊ ተግባሮችን እየተከታተልን እነዛን ነገሮች ለማስቆም ካስቆምንም በኋላ እንግዲህ ወደ ሕግ አካል ለመውሰድ እየተባበርን እየጣርን እየሰራን ነው ያለው ማለት ነው። ከጾታ ነገሮች ጋር ተያይዞ ከተመሳሳይ ጾታ ጥቃቶች ጋር ተያይዞ አንዳንድ ሰፋ እያሉ እየተበራከቱ እየመጡ ያሉ ነገሮች ስላሉ እነዛን ነገሮች እንግዲህ በተለያየ ሚዲያ ላይ ካየ በኋላ እንግዲህ እዚህ ጋር የምታዩት ወንድሜ አንድ የደረሰበት ነገር አለ። ያ የደረሰበት ነገር እንግዲህ እየተሰማው ያለ አንድ ስሜት አለ። ያ ነገር ምን እንደሆነ እንግዲህ ከሱ አፍ ያው የተወሰነ ነገር ለኔ እንደተለመደው ካሜራ ከመብራቱ በፊት የነገረኝ ነገር አለ። ለእናንተ ለቤተሰቦች ደግሞ እንድታውቁት ከዛም በኋላ እኛ ነገሮችን በተሻለን አቅም በተሻለው አግባብ ለመፍታት የምንጥርበት ከእናንተ ጋር ነገሮችን እንሞክራለን ማለት ነው። ያው እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን በትህትና እንጠይቃለን። ከስር ደግሞ ሀሳብ አስተያየቶቻችሁን ኮሜንት ሴክሽን ላይ እንደዚህ ብታረጉ እንደዚህ ብትጨምሩ እንድትሉን እንጠይቃለን ማለት ነው። አብረን እንቆይ። እንዴት ነው ወንድሜ? እግዚአብሔር ይመስገን ሰላም። እግዚአብሔር ይመስገን። ያው እንግዲህ ከኛ ጋር ተገናኝተን ነበረ። እየነገርከኝ የነበሩት ያሉ ነገሮች አሉ። እስቲ ምንድን ነው የደረሰብህ ነገር? ያጋጠመ ነገር ምንድን ነው? ለእኔ የነገርከኝን ነገር እስቲ አሁን ካሜራ በርቶ በደንብ ዲቴል ያሉትን ነገሮች ብትነግረኝ። መጀመሪያ ከስም ብንጀምር። ስሜ ሳሙኤል ይባላል። ከፍቅረኛ ጋር ያው የተገናኘሁት ጁጄ እያለን የተገናኘ ነው። ከዛ ያው ቀስ በቀስ እያደገ ስንመጣም ያው ነገሮቹ ምናምን ማወቅ ስላለባት እንደምወዳት ነገርኳት። ግን እሷ ያው ነገርየውን ትንሽ ዘለብ ምናምን ታደርገዋለች። ግን እኔ በጣም ብዙ ታይም በመውሰድ እሷ ጋር ለመሆን ሳልታክት ሞክሬ ምናምን የሆነ ሰዓት ላይ አብረን እየሆንን መጣን ምናምን እንዋደዳለን ምናምን እና ፕላንም ምናምን ማድረግ ጀመርኩኝ። በቃ እሷ እሺ ካለች በኋላ አብሬያት መኖር እፈልጋለሁ። ገና በልጅነት እያለህ ነው? በልጅነት እያለሁ ይወር በጣም ታይም ወስጄ ደግሞ የእሷን የኔ ለማድረግ በጣም ብዙ ወደ 6-7 አመት ቆይተናል ማለት ነው። ይሄን ሳልነግራት ፍቅረኛ ሆኜ ብዬ የወደድኳት ማለት ነው። በጣም ነው የምወዳት። ከዛ በጣም ረጅም አታችመንት ምናምን በመስጠቴ የሆነ ሰዓት ላይ በቃ እሺ እንድትለኝ አደረኩኝ ማለት ነው። ከዛ የሆነ ሰዓት ላይ ጀስት በቃ ፎርማል በሆነ መንገድ አብረን መኖር ምናምን ጀመረን ማለት ነው። እና መኖር ጀመረን። ከዛ በፊት ያው አንዴ ምናምን አብረን መኖር ሳንጀምር ምናምን ሴክስ እናውቃለን። እና አሁን ግን አብረን መኖር ከጀመረን በኋላ ጀስት በቃ ዳይቨርት ምናምን ሆኗል ማይንዱ። ወይ እሷ ትሁን ወይ የኔውን ችግሩ በቃ የሆነ አታችመንታችን ትንሽ ተቀዛቅዟል። ለምን እንደሆነ አልገባኝም። በቃ ማለት አንድ ቤት ከመኖር በፊት ነው ግንኙነት ያደረጋችሁት? አዎ ኖርማል ፍቅረኛ እያለን በራስህ እሷን በራሷ ቤት በምትኖር አዎ በቃ አንዳንዴ እንገናኛለን። የሰው ልጅ ባህሪውን አታውቀውም። እኔ ደግሞ እንዲህ ቁንጅና ምናምን አይቼ ነው የወደድኳት።
ያን ሊፕ ምናምን አሳልፌ አይደለም እሷ ጋር ገብቶሃል። ያው አንድ ልጅ ባይኑ ነው ምናምን ያው ትረዳኛለህ እና ወደድኳት። እሷን ለማግኘት መስዋዕትነት ከፈልኩ፣ አደረግኩት፣ አገኘኋት። ግን እንዲሁ በሩቅ ምናምን ስለሆነ ያን ያህል የእሷን ቢሄቨር ምናምን አላውቅም። የሆነ ሰዓት ላይ በቃ ጀስት አብረን ኑሮ ምናምን ፕላን አደረግን። በአንድ ቤት ውስጥ ውስጥ ያው ነው ኖርማሊ በሰርግ ምናምን ባትለው አብረን መኖር ጀመረን። ለ5 ወር ለ6 ወር ያህል ሴክስ አድርገን አናውቅም። ከዛ የሆነ ሰዓት ላይ ምናምን አንዳንዴ ደግሞ በቃ ወገቤን ያመኛል ምናምን የተለያየ የጤና ሁኔታ ምናምን ራሱ ልክ እየሆነ አልመጣም። አንደኛ የእሷን ምናምን ሪያክት ሳይ ትንሽ የሆነ ለየት ያለ ሰዋዊ የሆነ ባህሪ ምናምን አላያባትም ምናምን ነገር። ሁለተኛ ምንም አፈልግም በቃ አታችመንቶች የለም የሴክሹዋል ኢንተርኮርስ ምናምን ነገር ላይ ምንም አፈልግም በቃ አየኋት በተለያየ ነገር። እኔ ደግሞ ስለመወዳት ጀስት የእሷን ማይንድ ሼፕ ለማድረግ እንጂ ጀስት ዳይቨርት አድርጌ እኔ ወድጃ ስላገባኋት ማለት ነው። እና ከዛ ውጭ ግን ከዛ ጋር ተያይዞ ለፍቅር ብዬ ከምከፍለው መስዋዕትነት ያ ግንኙነት ካላማረጉ ጋር ምናምን ተያይዞ አንድ እያለ ጭራሽ ፊዚክ እየታመምኩ መጣሁ ማለት ነው። ጀስት ወገቤ ምናምን በጣም ድክም ይለኛል። በቃ መቀመጬ ምናምን ያመኛል። ለየት ያለ ምናምን ከዚህ በፊት ሆኖ የማያውቅ ምናምን በሽታዎች ምናምን በእኔ ላይ ምናምን አፕን ማድረግ ጀመሩ። የሆነ ሰዓት ላይ ራሴን አንዴ አልጋ ላይ ያገኘዋለሁ፣ አንዴ ሶፋ ላይ ምናምን ተኝቼ እነቃለሁ ምናምን። ከዛ አንዴ እሷ ጋር ተኝቼ እነቃለሁ፣ አንዴ ፍሬንዶቿ ምናምን ሴቶች መጥተው ከአንድም በላይ ከሁለት በላይ ምናምን ሴቶች አብረውኝ ምናምን እነቃለሁ። እና ጀስት በቃ እንዴት አድርጌ ልንገርህ ምናምን አሁን ያለሁበት ነገር ምናምን በጣም ትልቅ ዲፕሬሽን ውስጥ ነው ያለሁት። ከዛ ውጭ ደግሞ የፊዚካል እንትን አለ። በዛ ላይ ነገሩን ደግሞ እንደዚህ ለሰው ለማውራት የሚከብድ ነገር ነው፣ እኛ ሀገር ላይ አልተለመደም። አንተ አንድ ሴት ጋር እየኖርክ ለ8 ወር ያውም አዲስ ተጋቢ ሆነህ ግንኙነት አለማድረግ ይከብዳል። ከዛ ውጭ በምን አይነት ምን ልትባል እንደምችል አስበው። አሁን ለመናገርም የፈራሁት ነገር ነው። እና ግን ከዕለት ተዕለት ደግሞ ፊዚካሊ ወይቲ ምናምን እየቀነሰ ሲመጣ ትልቅ ስትረስ ውስጥ ነው የገባሁት። እና ምናልባት አሁን ሚዲያ ላይ የምናገረው ህዝቡ እንዲያውቅልኝ የሚፈልገው ነገር ምንድን ነው፣ እንደዚህ አይነት ታሪክ ልክ የእኔን አይነት ታሪክ ያጋጠመው ሰው አለ ወይ? በዛ ላይ በምን መንገድ እንዳለፉት፣ ሁለተኛ እኔስ ምን ማድረግ እንዳለብኝ፣ ልክ ነው እሷን ትሪት ማድረጌ ወይስ ነው እንደዚህ ምናምን ሴክስ ሳላረግ ዝም ብዬ ራሴን ልክ እንደ እንስሳዊ በሆነ ነገር አንዴ ሶፋ ስር፣ አንዴ አልጋ ስር፣ አንዴ ወንበር ስር ላይ እየነቃው ነው ወይ መኖር ያለብኝ? ለፍቅር ስል እያደረግኩት ያለሁት ነገር ልክ ነው ወይ ልጅቷ በቃ ሌላ አይነት ማለቴ በተለምዶ ወደ ቀጨኔ አካባቢ የምንላቸው አይነት ሰው ናት ወይ ምናምን ነገር ብቻ ግራ ትጋባለህ ምናምን። እና አሳልፌ መስጠት አልችልም ነበር ይሄን ሚዲያ ላይ ማለት የራሴ የቤቴ ገመና ነው፣ ግን አሁን አልቻልኩም። በቃ እንደዚህ አይነት ታሪክ ያለው ሰው በምን አይነት መንገድ ሊያደርገኝ ስለፈለኩኝ ነው ሚዲያ ላይ ማውራው። ያው እንግዲህ አንዳንድ ነገሮችንም ዝም ብለን ወደ አንድ አካባቢ አሁን ያልካቸውን ነገር ዝም ብለን ወደ አንድ ሰዎች መደምደማችን ወደ አንድ አካባቢ ይሄም ትክክል አይደለም ብዬ ስለማስብ ነው። ያው ቤተሰቦቻችንም ይህን ነገር እያያችሁ እየተከታተላችሁት እርምት እንድታረጉበት ያው በትህትና ጠይቃለሁ። ግን ዞሮ ወደ ዋናው ነጥባችን ስንመለስ ማለት ነው መጀመሪያ ላይ ከእሷ ጋር በምትኖሩበት ሰዓት ማለት ነው ያው ለተወሰነ ጊዜ ቀደም እያልከኝ የነበሩት ነገሮች አሉ። ያው እንግዲህ አንድ ቤት ላይ በትዳር በምትኖሩበት ጊዜ ያው ባልና ሚስት ሆኖ በሚኖርበት ጊዜ እንግዲህ ሴክሹዋል ያው ባልና ሚስት ሆኖ በሚኖርበት ጊዜ ያው ግድ የሚደረግ ነገር ነው። ማንም ሰው እንትን የሚለው ነገር ነው። እና እሷ ምክንያት ታበዛብህ እንደነበረ እየነገርከኝ ነው የነበረው። እነዛ ነገሮች እስቲ ምክንያቶቿ ምንድን ነው የነበሩት? ማለት ከአንተ ጋር ሴክስ ላለማድረግ አንዴ ብቻ ነው ያደረጋችሁት እንደነገርከኝ። ላለማድረጓ ምክንያት ምንድን ነው ነበር? ምንድን ነው ምክንያቴ ነው የምትለው? ምክንያቷን እንዲህ ግልጽ የሆነ ነገር አትነግረኝም። እና ደግሞ አንዳንዴ እኔ ስለመወዳት አምናት አለው ማለት ነው። ጀስት አንዳንዴ ማንስትሬሽን ምናምን መቶብኝ ነው ትለኛለች። አንዳንዴ ደግሞ እሱን ነገር ነው የጤና እክል ምናምን ብለህ እየነገርከኝ የነበሩ ነገሮች ነበሩ። ሆስፒታል ልሄድ ነው ምናምን ትለኛለች። አንዳንዴ ጀስት በቃ ቆይ ምናምን ትንሽ ምናምን ጥሩ ሙድ ላይ አይደለሁም ትለኛለች። ጀስት ሰበብ አታጣም። ለዛ ሰበብ ደግሞ ጀስት ሰው ይጠረጠራል አይደል? እኔ አልጠረጥርም ጭራሽ። እኔ አሁን መጠርጠር የጀመርኩት ከእኔ ጤና ጋር ተያይዞ ነገሮቹ፣ በዛ ላይ ደግሞ ጠዋት ላይ ምናምን የሆነው ነገር ምናምን ሳይ ትንሽ ግራ ገባኝ። እና ይሄን ነገር ይዤ አሁን ዘመኑ ታውቃለህ የቴክኖሎጂ ነው። ነገሮቹ ብዙ ቲክቶክ ላይ ዩቲዩብ ላይ ብዙ ነገሮችን ፖስት አድርገህ የህዝብን ሀሳብ መስማት የምችልበት ጊዜ ነው። እና ጀስት ለምን እንደዛ አላረግም
በዚህ ደረጃ እንደዚህ ዊርድ የሆነ ነገር ስለሆነ ማለት ነው። ማለት እየሆነብኝ ያለው ነገር ለነፍ ዓመት ይዤው የሚሄድ ነገር አይደለም። ገብቶሃል? አልፎም ጤናዬንም እያየሁት ነው። ሁለት ምናልባት ማክምበትም ነገር ካገኘው ብዬ ነው አሁን ከህዝቡ ላይ ትክክል ከሚሰጠኝ ሪያክት ትክክል ያው ቅድም እያልከኝ ስለነበር ነው አሁን ያስቆሙ ይቅርታና ያው ይህንን ነገር እኛም እንግዲህ በተሻለን አቅም እንደዚህ አይነት ነገሮች አጋጥመውንም ስለሚያውቁ ላንተም የተሻለውን ነገር እንግዲህ ለመፈለግ ህክምናውንም ነገር እንግዲህ በሽታ ያጋጥምህ ነገር ስላለ እሱንም እንግዲህ ሶሉሽኑን ለመፍጠር ነው እዚህ ጋር ቁጭ ብለን እየተወያየን ያለ ነው። ሰዎችም እንግዲህ ተመልካቾቻችን ይህን ነገር የሚከታተሉት እንዲማሩበትና ትምህርት እንዲወስዱበት ነው ቁጭ ብለን አንተም በፈቃደኝነት ካሜራ በርቶ ያለኸው ለዛም ነው እንግዲህ አንዳንድ ጥያቄዎችን እየጠየቅኩ የነበሩት እና እያልከኝ የነበረው አንደኛው ነገር ምንድነው እሷ ያው ማኒስትሬሽን ብዙ ጊዜ እንደሚመጣባት የተዛባ እንደሆነ ቶሎ የወር አበባ እንደሚታያት እየነገረች እንደነበረ የማህፀንም ችግር እንዳለባት እየነገረች እንደነበረ ነው። ማለት ከትዳር በፊት በነበራችሁበት ጊዜ እነዚህን ችግሮቿን ትናገር ነበረ? እነዚህ ችግሮች እንደነበሩባት ያኔ ማለት ከትዳር ስልህ አንድ ቤት ከመኖራችሁ በፊት እነዚህ ነገሮች ትነግርህ ነበረ? እነዚህ ችግሮች እንደነበሩባት ያው የሰው ልጅ ሲጀመር ያው ሀቅ ነው ማለት ነገሩን አንደርስታንድ ለማድረግ ፈልጌ ሳይሆን ሰውን አታውቀው። አንደኛ የምር አውቀዋለሁ ብለህ እርግጠኛ መሆን አትችልም። ሞር ደግሞ የሰው ልጅ አንድ ቤት ከመኖሩ በፊት ያው ከላይ ነው አሪፉን ነገር ነው የሚያሳየህ። ይሄ አለ አይደል የመመረጥ እንትኑ ስለምትፈልግ ጀስት ስሙዝ የሆነ ነገር ኢቭን አልፎም ራሱ አብረን እየኖረንም እኮ ዳይሬክት አልፈልግም ምናምን ብላ እንትን አትልም። እኔን በምታሳምነኝ መንገድ ነው የምታሳምነኝ። ግን አሁን ነገርየው በጣም አለማድረጉ በጣም ለእኔ በጣም ከባድ ነገር ሆኖ እንደ ወጣት እንደ ቅርብ ጊዜ ተጋቢዎች ከዛ አልፎ እኔ ፊዚካሊ ምናምን በጣም ዌቴ እየቀነሰ እያመመኝ ምናምን መጣ። ያልተለመደ በሽታ እና የሆነ ትንሽ መጠርጠር ጀመርኩ ነው እሷን ወይ የሆነ ነገር አድርጋብኝ ይሆናል ወይ የሆነ ነገር እያደረገች ይሆናል የሚል ማለት ነው። እና ያ ጥርጣሬ የሚያስቆም ነገር ደግሞ እያገኘሁ አይደለም፣ ጭራሽ እየሰፋ መጣ። በቃ ሆስፒታል ስትልህ ግን ሆስፒታል ላይ አብራችሁ እንኳን ሄዳችሁ ታማ ሆስፒታል ነው የሚሄደው ስትልህ አብራት ሄደህ ታውቃለህ? ሂጄ አላውቅም። ቀጥታ ነው ማምናት። ሆስፒታልም ትለኛለች፣ ደብሮኝ ነው ተረዳኝ ሙሉኝ ምናምን ትለኛለች፣ ወይ የሆነ ፕሮግራም አለብኝ ምናምን ትለኛለች። እንዲህ በቃ ነገ ያልፋል አላ ፍቅር ነገ ያልፋል ምናምን። ግን አሁን ተከትላትም ሄዳ አታውቅም? ወደ ሆስፒታል ሂጄ አላውቅም። በጣም ነው ማምናት ስለምወዳት። ለዚህ ሪሌሽንሺፕ ላይ ደግሞ በጣም ፈላጊው እኔ ነኝ። አብረን እንድንኖርም ይመስለኛል። እሷ ራሱ ጀስት ማለቴ ነገርየው እኔ ስላፈጣጥ እንኳን ነው እንጂ ትንሽም ማሰብ ትፈልግ ነበር ከማግባቷ በፊት ትንሽ ታስባለች። ምን እንድነው ስላት አትነግረኝም። እና ያው ጀስት ይሄን ሁሉ ነገር ሽፍርፍር አድርጌው እዚህ ድረስ እንድንደርስ ያደረኩት እኔ ነኝ። የኃላፊነት ስላለብኝ ነው። አሁን እሺ ሆስፒታል ቼክ ላድርግሽ ምናምን ብሎ ማጨናነቁ ይባሳ እሷን ያሳጣኛል ብዬ አስባለሁ። ያው ወንድ ልጅ ትረዳለህ ስታፈቅር ምን ያህል ጥግ ድረስ እንደምትል። ግን አሁን እየሆነ ያለው ነገር ትንሽ ግራ ገባኝ ነው። እሺ አሁን ወደ ዋናው እንትናችን እንምጣና አሁን እንግዲህ ሰሞኑን ከጊዜ በኋላ ቅድም እየነገርከን የነበሩት ነገሮች አሉ። ወገብህን እያመመህ መቀመጫህም አካባቢ እየተሰማህ እንደመጣ እያመመህ፣ በፊት እንደዚህ አይነት ነገሮች ነበሩብህ? የሚያምህ እንደዚህ አይነት ስሜት ነበሩብህ ወይስ ከጊዜ በኋላ ራስህን ከነሱ ጋር ከተለያዩ ሴቶች ማለት ከእሷና ከአንዳንድ ሴቶች የሚመጡ ሴቶች አሉ ብለኸኛል። ከዛ ጊዜ በኋላ ነው እንደዚህ አይነት ስሜት እየተሰማህ የመጣው? ኧረ አዎ። ከዛ እኔ አሁን እሷ ጋር በአንድ ቤት መኖር ከጀመረም በኋላ ነው እንደዚህ ለዲፕሬሽንም የተጋለጽኩት ፊዚካሊም እንደዚህ። በዛ ላይ በህይወቴ አይቼው ማላውቀውን ነገር ሰምቼም አላውቅም። እንደዚህ አሁን እየሆነ ነገር ሰው አንዴ ትራስ ላይ ያገኘዋል፣ አንዴ ራሷን አንተ ባልፈቀድክበት አይነት ፖዚሽን ላይ ማለት አላስታውሰውም እዛ ጋር እንደነበርኩኝ። ጠዋት ስነቃ ነው የማውቀው እና ስነቃ እሷም አለች ሌላ ሴቶችም አሉ ምናምን። ቦታውም በል ሁለት ሴቶቹ መቼ መጥተው መቼ እዚህ ከኛ አጠገብ እንደነበሩ አላውቅም። እሱን እኮ ነው አሁን አንደኛ ደግሞ በጣም እኔንም ግራ እያጋባኝ የመጣው ነገር ይሄንን ነው። አብራችሁ ማለት ከእሷ ጋር ወይ ማታ በምታሳልፉበት ጊዜ መጠጥ ምናምን ራስን እስከ መሳት ደረጃ ድረስ የሚያደርስ ነገር ምንድን ነው? መጠጥ ምናምን አይነት ነገር የምትጠቀሙት አለ ማታ ላይ? ኧረ እኔ ምንም የምጠቀመው ነገር የለም። ኖርማሊ በቃ ምግብ እንበላለን፣ ውሃ ጠጥቼ ምናምን ውሃ ጠጣለሁ። ከዛ ደገፍ እንዳልኩ በዛው ነው የሚነቃው። ስነቃ እንዴት እንደተኛውም አላውቀው።
ሁለተኛ ተኝቼ ስነቃ ማየው ሪያክት በጣም እያስደነገጠኝ መጣ። ማለት ያው ትነቃና ከነቃ በኋላ ያለው እዛ ጋር በአይነ የምታየው ነገር በጣም ይዘገንናል። እሷ አለች፣ 2 ሴቶች አሉ። በዛ ላይ የሆነ እነዛ ሴቶች የሆነ የሴክሹዋል አታችመንት ምናምን ያላቸው እርስ በርስ ምናምን ነው ይመስላል። በዛ ላይ ወንዱ ቤት ላይ እንደዛ አይነት ነገር ማየቴ ከዛ እኔ በጣም ድክም ያለ አይነት ስሜት ነው የሚሰማኝ። ይሆናል አይደል በጣም በመድኃኒት የተጎዳ ሰው ምናምን እንደዛ አይነት ስሜት ነው የሚሰማኝና ነፍሴም ፊዚካሊም እረፍት ስታጣ ነው አሁን እዚህ ሚዲያ ላይ መጥቼ በእንደዚህ አይነት ኬዞች ያላችሁ ሰዎች ካሉ እንዴት አድርጌ ትሪት ማድረግ እንዳለብኝ ጥሩ ወይ ደግሞ መተው እንዳለብኝ እሱ ጥሩ። እኛም እንግዲህ ለዛ ነው ቁጭ ያልነው። ግን እንደ ባል አንተ ምንድን ነው እየተከሰተ ያለው ነገር? እሷንስ ጠይቃት አታውቅም? ማለት ጠይቃት አታውቅም ስለ 2 ነገሮች። አሁን ይሄን ነገር እንግዲህ አብረን ተኝተን አናውቅም፣ አብረን ግንኙነት አናውቅም። ግልጽ ሆነ ማለት ነው። ምንድን ነው ትክክለኛው ምክንያትሽ ብለህ አንደኛ ጠይቃት አታውቅም? ይሄን ነገር ጠይቃት አታውቅም? አዎ ጠይቂያት አላውቅም። ምንም የማውቀው ነገር የለም። የማውቀው አንዴ ከመገናኘታችን በፊት እዚህ አብረን ከመኖራችን በፊት አንዴ ግንኙነት አድርገናል። ከዛ በኋላ ግን አድርገን አናውቅም። ጠይቃት አታውቅም? አሁን ላይ ለምንድን ነው ማናደርገው ምናምን ስላት ያኔ ቅድም የነገርኩህን አይነት ኤግዛምፕል ነው ምሳሌ እንደ ምሳሌ በተደጋጋሚ እና እንደ ምክንያት የምትልህ ማለት ነው። እኔ ደግሞ ያ ሲገባኝ ልክ ያ አንደርስታንድ ማድረጉ እየጎዳኝ ነው ብዬ አመንኩኝ እና ወደዚህ ሚዲያ ልታሳውቁልኝ። ሁለተኛ ደግሞ ያው እንደ ባልም ብዬ በድጋሚ የምጠይቅህ ምንድን ነው ከእሷ ጋር እንግዲህ የማታውቃቸው ሴቶች ተኝተው ያጋጥመዋል ጠዋት ላይ በምትነቃበት ጊዜ ይሄ ነገርስ ምንድን ነው? ወይ ማናት ምናምን ብላ አትጠይቃትም ወይስ ምንድን ነው የምትል? ምክንያቷ ምንድን ናቸው ስለነዛ ሰዎች እኮ እሱ ጋር እኮ ነው አሁን ይህን ነገር ማለት ነው። ይህን ነገር ምንድን ናት ማለት እንደ ወንድ ልጅ እንኳን እንደዚህ ብለህ ጠይቃት አታውቅም አንተ? ምንድን ነው ምናምን አልላትም። በቃ ለምን እንደሆነ አላውቅም። እኔ አንዳንዴ ምን አርጋብኝ ነው የሚለው አይነት የሰው አይነት ነገር የለም። እንደዚህ አይነት አስተሳሰብ ውስጥ ገብቻለሁ። አሁን እኮ ፋርዘር ከዛ አልፎ ሚዲያ ላይ ወጥቻለሁ። በቃ ይሄን ነገር ጀስት ያው እኔ መቼም አልታይም አይደለ እዛ ጋር ጀስት ቮይሴ ነው የሚገባው። ሚዲያ ላይ ያወጣሁት አክቶኝ ነው ጄጅ ማድረግ ማለት ነው። እንደዚህ የሆነ ነገር ብላ ታጣታለሁ የሚል ፍራቻ በምን አይነት መንገድ ላገኝ ያ ፍራቻው ስላለብህ ምንም አልላትም። ፍቅሩ ስላለ ማለት ነው። ቀስ ብዬ ነው ምናምን እንትን ብላት በጣም ነው እኮ ማፈቅራት ከልጅነት የጀምሮ እና ራሴን እንዲሁም እንደ እድለኛ አስቤ ነው መልሼ እንግዲህ የሰው ልጅ አንዳንዴ ይመስለዋል ለጊዜው ምናምን እንጂ እግዚአብሔር እሷ ምናምን ስትወድ እሷ ስትባረክልህ ነው የሚሻለው። አሁን እኔ የደረስኩበት እንደዛ አይነት እንትን ላይ ደርሻለሁ እና ግን ከህዝቡ ትዳሬም ሳይፈርስበት ወይም ደግሞ ኦቨር እያበዛሁት ከሆነም የተወሰነ አይዲያ ኮመንት ምናምን ነገሮችን ማወቅ ፈልጋለሁ። ለዛ ነው እኛም እንግዲህ ህዝቡ ይህን ነገር የሚከታተሉን ሰዎች እንግዲህ እንደዚህ ብታረጉ እያሉ ሀሳብ አስተያየቶቻቸውን ይሰጡናል። እኛም ደግሞ የተለያዩ የሚያማክሩን ከእንደዚህ ሳይኮቴራፒ የሚሰጡ ሳይኮሎጂካል ነገር ሳይካትሪስቶች ምናምን እንደዚህ አይነት ነገር የተለያዩ ሰዎች አሉ። በእንደዚህ አይነት ጉዳይ ላይ በእንደዚህ አይነት ኬዝ ላይ እንደዚህ ብታረጉ እያሉ እኛን የሚያማክሩን አሉ። እኛም እነሱን ሰዎች ሄደን እንግዲህ ያንተን ኬዝ እንደዚህ ብለናቸው ምሁራዊ ሳይንሳዊ በሆነ መንገድ የምናየው ነገሮች ይኖራሉ። እነሱም አድቫይዝ እያደረጉን እኛም ደግሞ በራሳችን እንደዚህ አይነት ኬዞች ስለሚያጋጥሙን አልፎ አልፎ የምንሄድበት መንገድ ይኖራል። የመጨረሻ አንድ ጥያቄ ግን የምጠይቀህ ቅድም እያልከኝ ስለነበር አሁን ትዝ ስላለኝ ነው። የሆነ የባህሪ ለውጥ ከሆነ ጊዜ በኋላ እንዳየህባት አለባበሷ ላይ እንደ ወንድ አይነት ነገር እንደሚያረጋት ምናምን እየነገርከኝ ነው የነበረው። እነዛን ነገሮች እስቲ ትንሽ ብትነግረን። አለባበሷ ላይ እንደ ባህሪዋ ላይ ምንም አይነት ማለት የሴት አይነት ነገር እንደማታይባት እየነገርከኝ ነው የነበረው። አዎ እኔ እኮ በጣም ድብልቅልቅ ያለ አይነት ስሜት እየተሰማኝ መጣ ከሆነ ጊዜ በኋላ። እኛ አለመፈለጓ ገብቷል፣ ይታወቃል እኮ ገብቷል። ብትጠይቃት እንትን ገብቷል ትፈረግጣለች በሚለው ነው እንጂ እሱ ይመጣብሃል ምናምን እና ነገ ያልፋል በሚለው ነው እንጂ እንደወንድ ያረጋታል ምናና በጣም አግሬሲቭ ነች ምናና አይ እኔ ልታከም ልሄድ ነው ምናምን ትላለች። ሰከን ብለህ ነገሮችን ፍቅር አለ አይደል ስለስ አድርገህ በሌላ መንገድ ልትነግራት ትሞክራለህ ምናምን ነገር እና ሴቶቹ ደግሞ ያው ኢሞሽን አላቸው። ከዛ አንግል ምናምን አንደርስታንድ አደረግና አልፏለሁ። ግን እየገባኝ ሲመጣ የሆነ ልክ ያልሆነ ነገር አለ። አሁን ያን ልክ ያልሆነ ነገር እኔ ኤክስፕሌን ማድረግ ብላ ማልችለው የሆነ ባህሪ ምናምን ያለባት ፍሬንዶቿ ራሱ ልክ አይደሉም። እንደዚህ ወንድ ምናምን የሚወዱ አይነት አይደሉም ፍሬንዶቿ።
ሁለት ሶስት ይመጣሉ ጀስት እንዴት እንደሚታዩ ልክ ወንድና ሴት በሚታዩ ልክ ነው የሚታዩ ያን ነገር አንተ ኖቲስ አድርገዋል ምናምን በቃ ኖቲስ አድርጌዋለሁ ግን ፍሬንዶቿን ባስቀይምባት ምናምን ይላል ለዝዝ ምናምን አርጋኛለች በቃ ታውቃለህ ምናምን በቃ እሷ ጀስት ኦልሞስት የቤቱ አባወራ እሷ ነው የምመስለው ጓደኞቿ የሚመጡ እሷ ናቸው ጀስት በቃ እኔ የኔ እንትን በቃ ትሪት ማድረግ ብቻ ግን የሆነ ሰዓት ላይ ከዛ ትሪትመንት አልፎ እኔ አንድ ፊዚካሊ ዊክ እየሆንኩ ስመጣ እሱ ሲሆን መቀመጫዬንም ያመኛል ዝም ብሎ ጉልበቴን ድክም ይለኛል ምናምን እና ጀስት በቃ የሆነ ነገር እየሆንኩ መስሎ ስለታየኝ ጥሩ ምናልባት ራሴንም ማዳን ካለብኝ የሆነ ነገር እንዲል ይፈልግ እንግዲህ ቤተሰቦቻችን ወንድማችን እንግዲህ ሳሚ እየነገረን የነበረውን ነገር እንግዲህ ሰምተነዋል። እናንተም እንግዲህ ሀሳብ አስተያየቶቻችሁን ከስር እንድታስቀምጡልን እንጠይቃለን። እኛም እንግዲህ ወደ ራሱ ቤት አሁን ሄደን ማለት ነው በተቻለን አቅም ይህንን ነገር እንግዲህ ለመፍታት ከእሱ ጋር ያሉትን እሷስ እንደዚህ የምታደርገው ለምንድን ነው እውነት በተደጋጋሚ እንግዲህ የምትሄድበት ሆስፒታል ወረቀቶችንም ለማየት እንሞክራለን ማለት ነው። ምክንያቱም ሆስፒታል እየሄዳለሁ ምናምን ስለምትለው ከመንስትሬሽን ኬዝ ጋር ምናምን በተያያዘ ዞሮ ዞሮ እዛ ቤት ላይ ሄደን ምንድን ነው የሚከሰተው የሚለውን አብረን እንይ። አብራችን ቆዩ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755 ሺህ ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ትሪፕስ። እንግዲህ ቤተሰቦቻችን እንግዲህ አሁን የነገርንበት እንግዲህ ሳሚ እየነገረኝ የነበረውን ነገር እንደሰማችሁት እንዳያችሁት ነው። እኛም እንግዲህ ያው በተቻለን አቅም ሄደን ነገሮችን ለመከታተል እንሞክራለን ማለት ነው። ምንድን ነው እዛ ቤት ላይ እውነት እየተከሰተ ያለው? በጣም የሚያሳዝን ነገር ነው እየነገረን የነበረው። ዋነኛው ለትዳር መፍረሱ ምክንያት እንግዲህ ብዙዎቻችን ካለመግባባት ምናምን ነገር ላይ ከሚያዳርሱን አንደኛ ነገሮች እነዚህ ነገሮች ናቸው። እንደዚህም አይነት ኬዞች እኛን አጋጥሞን ስለማያውቁ ማለት ነው ከትዳር በፊት ብዙም ማለት ስለ እንደዚህ አይነት ነገር ሳያወሩ ሳይነጋገሩ ከትዳር በኋላ ላይ የሚከሰት እንደዚህ ሴክሹዋል የሆኑ ከግብረ ስጋ ግንኙነት ጋር ችግር ጋር ከወንዱም ኬዝ ሊሆን ይችላል ከሴቷም ኬዝ ሊሆን ይችላል ወይ አለመጣጣም ሊሆን ይችላል ወይም ደግሞ ከስንፈተ ወሲብ ጋርም ተያይዞ ሊሆን ይችላል። እንደዚህ አይነት ነገሮች ሲከሰቱ ያው ግልጽ ሆኖ ሳይነጋገሩ ሲቀሩ የብዙዎች ትዳር በብዙ ሚዲያዎች ላይ በብዙ ፕሮግራሞች ላይ ሰምተንም አይተንም ስለምናውቅ ማለት ነው ለመፍረስ ዋነኛውና አንደኛው ምክንያት ሆኖ ሊጠቀስ ይችላል ማለት ነው ይሄኛው። እነዚህም ነገሮች ደግሞ መፈታት የሚችሉት በግልጽ በመነጋገር ሕክምና ማዳን የሚያስችላቸው ነገሮች ኬዞች ስላሉ ሄዶ ግልጽ ሆኖ ሳይፈራ ይህን ነገር የሚያማክሩ ሰዎች ስላሉ ሳይንሳዊ በሆነ መንገድ ሄዶ መታየት ይቻላል ማለት ነው። ይሄኛው ኬዝ ግን ከዚህም አንደኛ ትንሽ ለየት ያለ ነው። ራሱን እንግዲህ በምን አይነት ሁኔታ እየነቃ በጣም በተዳከመ መቀመጫውም አካባቢ ወገቡም አካባቢ እየደከመ ማታ ላይ አያውቀውም። ቅድም እየነገረኝ ነበረ ለብቻ የሆኜ ማለት ነው። ቢያንስ አለ በሳምንት 3-4 የት እንደተኛው አላውቀውም። አንደኛ ፍራቸው ምንድነው ልጅቷን በጣም ይወዳታል። ገና ከልጅነቱ ጀምሮ ነበር የሚያውቃት ማለት ነው። አሁን ትንሽ ራሱን የመግለጽ አንዳንድ ነገሮች እያዩበት በተወሰነ መልኩ እያየሁበት ነበረ ካሜራም ከነበረ በኋላ ማለት ነው። እና መጀመሪያም እየነገረኝ ነበረ በጣም እሷን መውደዱ ያው እናንተም እየሰማችሁት ነበር። በእሷን ማፍቀሩ እሷን መውደዱ እንዳያጣት ቢጠይቃት ምናልባት ትሄድብኛለች፣ ምናልባት ትሸሻለች፣ ትርቃለች፣ ጥላኝ ልትሄድ ትችላለች ብሎ ውስጡ ፍራቻ አለ። ያ ፍራቻው ነገሮችን እንዳይጠየቁት እያረጉ ነው። ግን ዞሮ ዞሮ ይሄ ልጅ አሁን እየተጎዳ ነው ያለው ማለት ነው። ራሱን በጣም እየጎዳ ነው ያለው። ለዛ ነው መጥቶ እኛን የሚያማከረን ማለት ነው፣ ነገሮችን የነገረን። እኛም በተሻለን አቅም እንግዲህ እነዚህን ነገሮች በጣም ጸያፍ ነገር ነው እንግዲህ ከሚስቴ ጋር ተኛው ብሎ ሌላ 2-3 ሴቶች አጠገቡ
ተኝተው ነው የሚያገኙት። ማታ ላይ ግን እንደተከሰተው አያውቅም። ስለዚህ ይሄ በጣም ጸያፍ የሆነ ነገር ነው። ከሰውነት ባህሪ የወጣ ነገር ነው። እንስሳዊ የሆነ ባህሪ ነው እየታየባቸው ያሉ እነዚህ ሰዎች ላይ። ስለዚህ እነዚህ ነገሮች እውነት እዛ ቤት ላይ ምንድን ነው እየተከሰተ ያለው የሚለውን ነገር አብረን ቤተሰቦች ከእናንተ ጋር በመሆን ሄደን ነገሮችን እንግዲህ ለመፍታት እንሞክራለን ማለት ነው። ላይክ፣ ሼር፣ ሰብስክራይብ አድርጉልን። ሀሳብ አስተያየት ከስር አስቀምጡ። አብራችን ቆዩ። አብረን ሂድ የተባለው ቤት ጋር ደርሰናል ቤተሰቦቻችን። እስቲ በሩም ክፍት እንደሆነ እየታየኝ ነው። እስቲ ገብተን ያለውን ነገር እንከታተል። አብራችሁን ቆዩ። ክፍት ነው በሩ። ሰላም ነው ቤቶች? መግባት ይቻላል? ክፍት። እንዴት ነሽ? ሰላም ነው? ሁሉ ሰላም? ካሜራ ይዘናል እንግዲህ እዚህ ጋር እንደምታዩ ምን ነበር ያው እየዞርን አንዳንድ ሰዎችን አንዳንድ ጥያቄዎችን በትዳር ዙሪያ ላይ አንዳንድ ሰዎችን አንዳንድ ጥያቄ እንጠይቃለን። የሚዲያ ሰዎች ነን። የተወሰነች ባለትዳር መሰልሽኝ ያ ኦኬ። እስቲ ገብተን አንዳንድ ጥያቄዎችን ብናወራ ፈቃደኛ ከሆንሽ። እንዴት ነሽ? ያው እንዳልኩሽ እንግዲህ የተወሰነ ሰዓት የተወሰነ ደቂቃ ነው የምፈልገው። ዞር ዞር እያልን ያው አካባቢው ላይ ሰምተን ነው የመጣ ነው ባለትዳር እንደሆንሽ ስለ ትዳር ህይወትሽ አንዳንድ ነገሮች ለመጠየቅ ነበረ። ስለ አንቺም አንዳንድ ነገሮች ያው የተለያዩ ሰዎች ናቸው ይህን ፕሮግራም የሚከታተሉት ትምህርት እንዲወስዱበት አርአያ የሚሆኑ ሰዎች ናቸው፣ መልካም ሰዎች ናቸው ስለተባልኩኝ ነው የመጣሁት እናንተ ጋር። እስቲ ስለ ራስሽ አንዳንድ ነገር ብትነግሪ። መጀመሪያ ስምሽን። ስሜ ዘሪቱ ይባላል። እሺ ዘሪቱ። ዘሪቱ ማን ናት? ስለ ዘሪቱ ማወቅ ምንችል? ዘሪቱ ማለት ያው በጣም ከብዙ ቤተሰቦች ጋር አይደለም ያደገችው። ከእናቷ ጋር ያደገች ልጅ ናት። ሌላ ታሪክ የለውም። በቃ ያው አስተዳደጓ ምናምን ነገር እስቲ ያው መልካም ሰው ናት ስለተባልኩኝ ስለሰማው ምናልባት ሰፈር ውስጥ የሚያወሩትን ወሬ እንኳን መልካም ነገር አያወሩም። ማለት ምን አይነት እንዴት አያወሩም ስትይ? አያወሩም ስለ ያው የሰው ልጅ አይደል ምቀኛ ናቸው አብዛኞቹ። እዚህ ሰፈር ደግሞ እንደዚህ ቁጭ ብለው ቡና ማጣጫ ነው የሚያደርጉ። ኦኬ። ምናልባት ከአካባቢው ሰው ጋር ለዛም ነው እኔ ምንም ስለማይመስለኝ በሬን እንዲህ ክፍት አድርጌ የምቀመጠው። ኦኬ። ሁሌ እንደዚህ ክፍት ነው በርሽ ማለት ነው? ምናልባት እንዴት ነው ማለት ሰው እንግዲህ ያለ ሰው መኖር አይችልም እና ሰው ከሰው ጋር ነው። ከአካባቢ ሰው ጋር ብዙም አትግባቢ ማለት ነው? አልግባባም። ምንም አይነት ግንኙነት የለሽም? ምንም አይነት ግንኙነት የለኝም። ኦኬ። ይሄ በጣም ከባድ ነው። ግን እንዴት ነው እስቲ ትውውቅሽን ብትነግሪኝ። ያው ባለቤትሽ የለም አሁን? የለም። ኦኬ። ከባለቤትሽ ጋር እስቲ ያለሽን አንዳንድ ነገሮች ትውውቃችሁ፣ እንዴት እንደተዋወቃችሁ፣ እንዴት ወደ ትዳር እንደገባችሁ ብትነግሪኝ። ያው ወደ ትዳር የገባንበት መንገድ እንደ ማንኛውም ሰው ተዋደን ተፋቅረን ነው ወደ ትዳር የገባነው እና ስለቅ ተዋደድን፣ ተፋቀረን፣ ተጋባን እና መኖር ጀመር። ኦኬ። እስቲ እንዴት ነበረ ትውውቃችሁ? ትውውቃችን ድሮ ነው የተዋወቅነው፣ ቆይቷል ማለት ልጆች እያለን ብዙም ትምህርትም አልቆጠርንም አልተማርንም እና ተዋወቅን። ያው ሰፈር ውስጥ ቁጭ በምንልበት ጊዜ ነበር የተዋወቅነው። ኦኬ። ያው ቁጭ በምንልበት ጊዜ ስለ ማታ ማታ ወክ ለማድረግ ምናምን ስንወጣ እንገናኛለን። የዛን ሰዓት ነው የተዋወቅነው። ኦኬ። ትውውቃችሁ ከዛ ወደ ፍቅር አይነት ነገር ነው የተቀየረው ማለት ነው? ወደ ፍቅር። ቀድሚያ ማን ነበር ያንን ነገር እስቲ ጥያቄውን ያመጣው? ጥያቄው እንዴት መጣ? ምን ጥያቄ አለው? እሱ ነው። ኦኬ። ጥያቄውን ያመጣው እሱ ነው በመጀመሪያ። እሺ። ከዛ እኔም ያው ስለምወደው ጥያቄውን ተቀበልኩት። ማለት የሚመቸኝ አይነት ሰው ነበረ። ኦኬ። ያው እንግዲህ በትውውቅ እንደቆያችሁ እየነገርሽኝ ነበረ። ከዛ በኋላ አንድ ቤትም ሳትኖሩ አንድ ቤት ከመኖራችሁ በፊት በፍቅር ግንኙነት ላይም ቆይታችኋል።
በፍቅር ግንኙነት አቆይተናል። እኔም ከማዘሯ ጋር እያለሁ እሱም ከፋሚሊዎቹ ጋር እያለ ያው ማታም ቀንም እየተደባበቅን እየተገናኘን ኖረናል ብዙ ጊዜ። በጣም አሪፍ። እንደዛ ከሆናችሁ በኋላ እንግዲህ ያው በአመት በላይ በአንድ ቤት ኖራችኋል። ያው እንግዲህ ወጣቶች ናችሁ። እስካሁን ልጅ አልመጣም? መጠየቅ ያሉብን ጥያቄዎች የጨረስክ መሰለኝ አይደል? አይ ማለት ስለ ጥያቄው አልተመቸሽም ወይስ? የራሳችን ታሪክ ስለሆነ ያው ሰፈር ውስጥ እንግዲህ ጥሩ ነገር ነግረውኝ ነው የመጣሁት ብላላ እንደማይነግሩ ደግሞ እኔ በ100% አውቃለሁ። ማለት እዚህ ሰፈሮች እንዳለ መቀኞች ናቸው። አሁን እኮ እየጠየቅኩሽ ያለሁት ስለ አካባቢው ሳይሆን ስለ አንቺና ስለ ባለቤትሽ ግንኙነት ነው እየጠየቅኩሽ ያለሁት። ልጅ ነው የፈለከው? አልወለድንም። የሚያስደብር ነገር አለው ጥያቄ ላይ? ትንሽ የሚያስደብር ከሆነ በጣም ይቅርታ። ግን ልጅ ማለት ማንም ሰው በትዳር ዓለም ውስጥ ሲኖር እንግዲህ ልጅ የማይመኝ ሰው እዚሽ ምድር ላይ ልጅ የማይመኝ ሰው የለም። እውነት ነው፣ ልጅ የማይመኝ ሰው የለም። ግን እኛ ደግሞ ያው ራሳችንን ለመቻል እንትን እያልን ነው ማለት እየተፍጨረጨርን ነው። ኦኬ ማለት አንቺ ላይም ሊሆን ይችላል እሱ ላይ። እኛም እንግዲህ ያው የምናውቃቸው የተለያዩ ሰዎችም ስላሉ እንደዚህ ያልተከሰተበት ወይም ልጅ ያልመጣበት ምክንያት አለ ብለሽ ከሕክምና ጋር ተያይዞ የምትነግሪኝ ነገሮች አሉ? ከሕክምና ጋር ተያይዞ እኔም መውለድ አልችልም ማለት የማህፀን ችግር አለብኝ። መውለድ አልችልም ነው ወይስ የማህፀን ችግር? የማህፀን ችግር አለብኝ። ኦኬ ሐኪም ቤት ሄደሽ የታየሽበት? ሐኪም ቤት ሳልሄድማ እንዴት ይሄ ነገር ላቅ እችላለሁ? ሐኪም ቤት ሄድኩኝ፣ የማህፀን ችግር እንዳለብኝ ነገሩኝ፣ መጣሁ እና የፔሪየድ መዛባት ታውቃለህ? ኦኬ የማኒስትሬሽን አብኖርማል የሆነ ማኒስትሬሽን ችግር እንዳለብሽ ማለት ነው። ኦኬ ማለት እንግዲህ እኛም ያው እንዳልንሽ እንግዲህ የሚዲያ ሰዎች ነን። እየዞረን አንዳንድ ሰዎችን ጥያቄዎችን እንጠይቃለን። የተለያዩ ሰዎችንም ደግሞ ስለምናውቅ መፍትሄም እናመጣለን። የተለያዩ የተቸገሩ ሰዎች፣ የጤና ችግር ያለባቸው ሰዎች እንደዚህ ሲያጋጥሙን መፍትሄዎችን እንፈልጋለን የተለያየ ቦታ በመሄድ። አንቺም ምናልባት መፍትሄውን የምትፈልጊ ከሆነ ለዚህ ነገሮችሽ ከበፊትም ነው እነዚህ ነገሮች ከትዳር በፊት ነው የነበሩብሽ? ታውቂያቸው ነበረ እነዚህ ነገሮች? ምኖች? አሁን ያልሽኝን ነገሮች ከትዳር በፊትማ እንዲላቃቸው ይችላል ማለት ትዳር ስትይዝ አይደለ ግንኙነት ስታደርግ አይደል ከባለቤት ጋር መውለድ እንደማትችል የምታውቀው። ከዛ በፊትማ በምን ልታውቀው ትችላለህ? ኦኬ ማለት አሁን ከትዳር ወደዚህ ነው ይሄ ነገር የመጣብሽ ማለት ነው። ይሄ ነገር ችግር እንዳለብሽ ማለት ሴክሹዋል ኢንተርኮርሶችም ኖሩም አልኖሩም እኮ አንቺ ከሆነ ከ10 ምናምን አመቶቹ በኋላ ማኒስትሬሽን ማየት ትጀምሪያለሽ አይደለ? እኔ ሙሉ የጤና ባለሙያ ባልሆንም ያው ኦብቪየስሊ እንደ ሰው የምናውቃቸው ነገሮች አሉ። አንድ ሴት ልጅ ያው የሆነ እድሜዋ ላይ ስትደርስ ሚኒስትሬሽን ማየት ትጀምራለች። ማየት በምትጀምሪበት ሰዓት ላይ እነዚህ የጤና ችግሮች ነበሩብሽ? አይ አልነበሩብኝም። አሁን ቀስ በቀስ እያደር ነው የመጡት። ያው መፍትሄ ለመፈለግ ነው እንግዲህ እናትዬ እንደዚህ እያልንሽ ያለው ነው። ዘሪቱ ይቅርታ። እና ዘሪቱ መፍትሄ ማምጣት ከቻልን ብለን ነው እንደዚህ ጥያቄዎች እየጠየቅኩሽ ያለሁት። ከጊዜ በኋላ ነው እነዚህ ችግሮች የመጡብሽ? ከጊዜ በኋላ አሁን ቅርብ ጊዜ ነው የመጡብኝ። ኦኬ ሆስፒታል ጀምሮ አይደለም። ኦኬ ሆስፒታል ትሄጂ ነበረ? አይ አሁን በቃ እንውለድ አለኝ። እሺ ምናምን ብዬ ተስማምቼ ልንወልድ እንትን ስንል አልሆነም። ቼክ ልደረግ ሄድኩኝ ወደ ሆስፒታል። ኦኬ ቼክ አፕ አደረግሽ? አዎ እነዚህ ችግሮች እንደነበሩብኝ ነገሩኝ። ዋነኛው ማለት እንግዲህ ሚዲያ ላይም እኛ ስለምናውቅ እናንተም ደግሞ የተለያዩ ሰዎች ሚዲያም ስለምትከታተሉ አንደኛውና ትልቁ ለትዳር መፋቻ የሚሆነው ሴክሹዋል ነገሮች ለትዳር መፋታት ለትዳር መዛባት ምክንያት ይሆናሉ። እናንተ ጋር ይሄ ችግር አልመጣባችሁም? እኛ ጋር ያው ሁለታችን እንደነገርኩ ተፋቅረን የተጋባ ነው እና ይሄ ችግር የለብን። ኦኬ ማለት ከሱም ጋር እንደዚህ የመጣብሽ ምንም አይነት ጥያቄ የለም ማለት ነው? ምንም አይነት ጥያቄ አልመጣብኝም። ያው ቢመጣ ይረዳኛል። በጣም ደስ የሚል ነው። ያው ዞሮ ዞሮ ግን አንቺ እየሄድሽ የምትታከሚበት ቦታ ጋር ወረቀቶች ማሳየት ለኔ ትችያለሽ? ባያቸው ወረቀቶቹን ወስጄ የምትታከሚበት ቦታ። በፍጹም እንደዛማ አይመጣውም። እንዴት? ለምን አይሆንማ?
እንዴት ይሆናል? እየነገርኩሽ እኮ ነው። እኛም እኔ ሄጄ ምናልባት አንዳንድ መች ተዘጋና ነው የምታንኳኩት? ማን ነው? አይ እኛ ዘግተነው ነበረ። ወይ ችግር አለ? ሰላም ነው? እንዴት ነው? ግባ። እሱ ነው አይደል ባለቤትሽ? ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፉን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። ምንድነው? ማን ነው? ምንድነው? ወንድሜ ያው እየዞረን እንግዲህ እኛ አንዳንድ ሰዎች እንደዚህ ባለትዳሮችን አንዳንድ ጥያቄዎችን እንጠይቃለን። ስለ ትዳር ህይወታቸው መልካም ሰዎችን እንግዲህ ለሚዲያ እናቀርባለን። ትምህርት ውሰዱባቸው ብለን ችግሮች ደግሞ ካሉ አንዳንድ ችግሮች እነሱን ችግሮች እኛም ለመፍታት እንሞክራለን። ለዛ ነው ለበጎ ዓላማ ነገሮችን ይዘን የመጣ ነው። ያው ባለቤትህም እንግዲህ ስለተዋወቃችሁ እንዴት እንደተዋወቃችሁ ምን ያህል እንደምትታሰቡ ስለ ፍቅራችሁ እየነገረችኝ ነው የነበረው። እንግዲህ ባለቤትህም ደግሞ አንዳንድ የጤና ችግሮች እንዳሉባትም ነገራኛለች። እሱን ለመፍታትም የምንሞክርባቸው ነገሮች አሉ። እነዛ ነገሮች እስቲ እየነገርሽኝ የነበረው ያው ባለቤትሽ ነው። ወረቀቶችን ማሳየት ትችላለሽ? ያመኛል አለች። ያው አንተም እንግዲህ አለችው አይደለም የምታውቃቸው ነገር ያው ልጅ ያው እንደምታውቀው ነግራኛለች። ታውቀዋለህ አይደለ? ኬዙንም ያው ወረቀቶችን እንድታሳየኝ ፈልጌ ነበር። እነዛን ነገሮች ማለት ነው። ከቻልሽ የምትታከኝ እኛም እርዳታ ለማድረግ ስለሆነ የመጣንበት ዋነኛ ዓላማ ሆስፒታል እየሄድሽ ቼክአፕ በተደጋጋሚ እንደምታደርግ ነግራኛለች። ወረቀቱን እንኳን አንተ እሱ ራሱ አይቶት አያውቅም። የለም አሳይቻለሁ ሰው አሳይተኛ አታውቅም። ያው እኔ ስለማምናት ግን ያው ስለማምናት አይደለም ስለሆነ ነው እንጂ አይ ወረቀቱ የጠይቅሽ ጥያቄ ልክ ነው ያስፈልጋል ባይዘው። ስለዚህ እንትን ብለህ ከሰው ተከትለ አምጪ ብትለኝ ነው ወረቀቱ። ሰው ተከትለ ሳይሆን ያው ያለውን ነገር ነው። እስከዛሬ ጠይቀኝ ታውቃለህ? ጠይቀኝ ታውቃለህ ሳይሆን ባልጠይቅሽም ያው እየፈለኩ ነው ማልጠይቅሽኝ አንቺ። የለማ ጥዬዋለሁ። ሲቀጥል ደግሞ ባለቤትህ ነኝ፣ የምታፈቅራት ሴት ነኝ። ልታምነኝ ነው የሚገባው። ምንም ጥያቄ መጠየቅ አትችልም። ካለማመን ጋር ይገናኝ ነው። ስለዚህ እንግዲህ ተይዘን ሊዳ ሆስፒታል እንመርሻለው ምናምን እንደዛ ነው። አትበሳጭ። ይሄኩ ትክክለኛ ነው። አልሄድሽ ማለት አልሄድም ማለት እንግዲህ አሁን እኛ ችግሮችን ለመፍታት ነው የመጣ ነው። ወንድሜ ባለትዳር አበጣብጠህ ልትሄድ ነው እንዲመጣው አይደለም። እኔ ድናት እስከዛሬ ድረስ በቤታችን ጸብ ወርዶ ያውቅ። በፍቅር በፒስ ነው የምንኖረው። ለማበጣበጥ አይደለም የመጣው። አንዳንዴ ጥያቄዎችን ለማስተላለፍ። ስለዚህ አንተ ነህ እዚህ የመጣው። ሂድ ብለው ነው የመጣው። አንቺ እኮ ነው እያወራሽ ያገኘሁሽ እኮ ሂድ ብለው ነው። እንደዛ ነው የሚመስለው። በለሰለሰ መንገድ ሲያስረዳኝ ጥያቄው ልክ ነው። ለኔም ላንቺ የሚጠቅም ነገር ነው። የለም ወረቀቱ ደግሞ ምን ሌላ ችግር ካለብሽ መናገር ነው። ምን ማለት ነው ሌላ ችግር ማለት? የምን ችግር? በነፃነት ወረቀቱ ምናምን ማየት የምችል ከሆነ ማሳየት ነው። ከየት ላምጣው ወረቀቱ? ላንቺና እኔ ትዳር የሚጠቅም ነገር ነው እኮ ወረቀቱን ከየት ላምጣው? እኔ እንደዚህ የሚያስፈልጋል መሰለኝም ታልኩት። የሚያስፈልጋል መሰለኝ። ቼክ ታረጊበት የለ እንዴ? በተደጋጋሚ ይሄድሽ ቼክ ማድረግ እዛው ይሄድኩኝ ስለሚያውቁኝ አይደለም እንዴ? ትልቅ ያወጣሉ። በተደጋጋሚ ዘሪቱ ይላሉ ያያሉ። ይኸውልሽ ዘሪቱ በተደጋጋሚ እንደምትሄጂ ነው አይደል እየተናገርሽ የነበረው። ሆስፒታል ላይ በተደጋጋሚ ይርሽ ቼክአፕ ታረጊያለሽ። ቼክ ሊስት ደግሞ ወረቀቶች ይኖራሉ ሆስፒታል የሚመጡ። እነዛን ወረቀቶች ለባለቤትሽ ማሳየት ጀመርኩ። የሚያበሳጭ ነገርም የለውም ወረቀቱ ለኔ ማንቺ አይደለም። አንተ ዝም ብለህ አንተም ደግሞ ጉዳይህን ጨርሰው ውጣ። አይደለም መነጋገር ያለብን ነገሮች ከሱ ጋርም እንግዲህ ነገሮችን እኛ ትዳራችሁ ውስጥም እንግዲህ ያው እንደማየው አሁን
ቅሬታ አለበት የሰውዬ ውስጡ ሲጀመር ችግር ውስጥ የሚከት ነገርም አይደለም። ይሄ ለሁለታችን የሚጠቅም ነገር ነው። አንቺ ምንድን ነው ቅሬታ ይዞ ደግሞ ቁጭ ማለት የለበትም ይሄ ሰውዬ። ወረቀቱ አይደለም። አይ እኔ አንዳንዴ አንቺ ይደብርሻል ብዬ እንጂ እኔም ማየት ፈልጋለሁ። ገብቶሻል እኮ ልክ እሱ ሲመጣ ጠብቀህ ነው ታዲያ አንድ አይነን አፍጥጠህ የምጠይቀኝ ነው አይደለም። እሱ ሲመጣ አይደለም ጀመር ቀስ ብለሽ አዋሪኝ። እንደዚህ ሶፊት እንድታዋሪኝ አንድ ጥያቄ ልጠይቅ። አንተ ሶፊት እንዳታዋሪኝ ካልክ ደግሞ ዝም በል። አንድ ጥያቄ ልጠይቅ። አይ ይሄ እኛ የሚጠቅም ነገር ነው። ስለዚህ እሱ ሲሄድ ጠይቀኝ። ማን ነበር ያልከኝ ስምህን? ሳሙኤል። እሺ አቶ ሳሙኤል ሳሚ እያልኩኝ መጥራት እችላለሁ አይደለ? እችላለሁ። ግልጹን ነው እየተወያየን ያለ ነው። ሴክስ አድርጋችሁ ታውቃላችሁ? ምን አይነት ጥያቄ ነው የምትጠይቀው አንተ? አንተ ደግሞ እንደዚህ አይነት መልስ እንዳትመልስ በቃ ዝም በል። ይሄ እኮ የቤታችን ገበና ነው አይደል እንዴ? ሲቀጥል ካሜራ ይዘህ ሚዲያ ላይ እንደዚህ አይነት ነገር አይወራም። ግንኙነት አድርጋችሁ ታውቃላችሁ ወይ? ሰለኔ እና አንቺ ማወቅ አለበት። ምን ያህል ጊዜ ሆናችሁ ግንኙነት ካደረጋችሁ? ስለዚህ የምናደርገውን ነገር ለሱ ማሳወቅ አለብህ። ምን ያህል ጊዜ ሆናችሁ? መኝታ ቤት የሚፈጠረውን ነገር ለሱ መናገር አለብህ። ቆይ ዝም በይ አንቺ። ምን ያህል ጊዜ ሆናችሁ ግንኙነት ካደረጋችሁ? ስለሚል ነው ማወቅ አለባችሁ። ምን ነው ለየት የሚለው? እኔ ያጎደልኩብህ ነገር አለ እንዴ? ምን ያህል ጊዜ ሆናችሁ ግንኙነት ካደረጋችሁ? አንተ አይመለከትም። በአንቺ ልክ ለምን ያልተሰማኝም? ቆይ አንቺ ለምንድን ነው የምትንጣጪው? አንዳንዴ እኔንም ለመሰማት ፈልጊ። ሲጀመር እኔና ለትዳር መፍረሱ ዋነኛው አንደኛው ምክንያት ግልጽ ሆነን እንደዚህ አይነት ነገር አለመወያየት ነው አይደል? ሲጀመር ይኸውልህ ወንድሜ ለመናገር ሆነህ አሁን እሷ በቃ ሲገባኝ እንዲሁም እንደዚህ በጣም እላፊ የምትንጣጣው የሆነ ችግር አለ ማለት ነው። እሷ ላይ እኔን የፈለግኩት አሁን አንዳንዴ ሰው በመሀል እንዲያወራኝ ምናምን የሆነ ሰዓት ፈልግ ነበር። ጭራሽ በእሷ ከመጣ ለእኔ አሪፍ ነው እንደዚህ አይነት ነገር መናገር ማለት ነው። እኔ እና እሷ የተሰማህን ነገር ንገራት፣ ለፊት ንገራት። እኔ ኖርማሊ እሱ ዘላላ መፋታት ትፈልጋለህ? ምንም የመፋታት አሁንስ አንድ ላይ ነን እንዴ? ስለዚህ መውጣት ትችላለህ። አይደለም መውጣት አንቺ እንደውን እንደ ተረጋጊ እንዴ። እኔ ብችልሽም ከሰው ፊት እንደዚህ እንድታናገኝ አልፈልግም እኮ። ስለዚህ የቤታችን ገበና ውስጥ አልጋ ላይ የሚደረግ ነገር ደግሞ ገበና ሁሉ ተሸፍኖ የሚኖር ነገር የለማ። ታዲያ እኔና አንቺ ከተጋባን እኮ አንድ ላይ ከኖርን ግንኙነት አድርገን አናውቅም። ምክንያቱም ንገሪኝ ነው። እሱ ደግሞ እንደዚህ አይነት ከሳይኮሎጂካል ቴራፒ ከሚሰቶችን የመጣሁት አለ። ስለዚህ ይሄ ነገር ይገጥም ምን ነው አይመስልም? እንዲህ ስታየው እንደዚህ እንዳላገጥሽ መኖር የለም። አንዳንዴ ነገሮችን ሁሌ ምናምን ድፍፍና እያረግሽው አትነግሪም ወንድም። እኔ አሁን ምናልባት ልክ ላትሆን ትችላለች ወይ ደግሞ የሆነ የደበቀችው ነገር ብትኖር ነው እንደዚህ ምናምን ነገር በቃ ይመስላል። እንደዛ ግልጽ አትሆኝም እንደ እንደኔ። ለምን ታዲያ እንዳንቺ እኔ አልሸፋፍንም ነገሮች። ምንድን ነው የምሸፋፍነው? ቢሆን ነው የፈለክበት ሴት ጋር መሄድ ትችላለህ አይደለ? በዚህ ደግሞ እንደዛ አላልኩም እንዴ። ነግሬሽ ነው ነግሬሽ ነው። እንዴት ነው እንደዚህ የሚባለው? ሲጀመር የፈለክበት ቦታ መሄድ ትችላለህ። ባልሽ አይደል እንዴ? ትፈቅጂለታለሽ ማለት ነው። ስለኔና ስለሱ ባልና ሚስት አንተ ባልሽ ከሌላ ሴት ጋር ተኝቶ ብታገኘው ባልሽ ከሌላ ሴት ጋር ተኝቶ ብታገኘው ፍቃደኛ ነሽ ማለት ነው። ተመልከት እንግዲህ እኔን ይዤ ነው የምኖረው። ያስደብራል። አንቺ እሱን ብታዩስ ከሌላ ሴት ጋር ኖርማል ነው ያስብ እንግዲህ። ስለዚህ ይሄን ነው ኖርማል ነው እያልኩኝ አንተም ማማት እንደሱ አይ እኔን በጣም አሁን ሙሉ ለሙሉ ከውጭም ሪስፔክት እንደምታደርገኝ አረጋግጫለሁ። ስለዚህ ይሄ ነገር በደንብ ጦዙበት እንዲጎለጎል ፈልጋለሁ። እስካሁን ድረስ ለዚህ ትዳር ፍቺ ዋነኛው መሰረት መንስኤው ራስህ ነሽ። እኔ ይኸውልሽ ቤት አስተካክላለሁ ትዳር እንትን እላለሁ እያልክ እየዞርክ እኔና እሱን አጣላ። እኔ ላጣላ ሳይሆን ያለ ችግር ካለ እዚህ ጋር መፍትሄ ለመፍጠር ነው የመጣሁት። ማንም አላከኝም። እኔ አጋጣሚ ነው የመጣሁት እዚህ ቤት ላይ ችግሮች እንዳሉ ታይተውኛል። ለማንኛውም መልካም የትዳር ጊዜ ይሆንላችሁ። ከዚህ በላይ ከእናንተ ጋር የምቆይበት ምንም አይነት ነገር የለኝም። እንውጣ በቃ። ቤተሰቦቻችን እያያችሁት እንደነበረው ነው ማለት ነው። እንደዚህም ባለትዳሮች ሲያወሩት የነበረውን ነገር ማለት ነው። እንደ አጋጣሚ እኛ ትንሽ ቆይቶ እንዲመጣ ነግረነው ነው የነበረው ማለት ነው። ከእሷ ጋር በምናደርገው ቆይታ ላይ የነበረው ስንገባ ጀምሮ እንዳያችሁት ነው የነበረው። ምንም አይነት ጭራሽ የሴት የሚባል ባህሪ ጭራሽ የላትም። ስነ ስርዓት የሚባል ነገር ጭራሽ እየታየባት አልነበረም። በጣም የሚያሳዝን ምን አይነት አስተዳደግ ሁላ እንዳደገች እኔ ግራ ነው እየገባኝ። ሚዲያ እንግዲህ ካሜራ ይዘን ቁጭ ብለን አስተማሪ የሆነ ነገር ነው እያልናት እግሯን አንስታ ጠረጴዛ ላይ ቁጭ እያረገች እግሯን እያንጠለጠለች ምናምን አይነት ነገር የወንድ ባህሪ ነው ሳይባት ምንም የሴት ባህሪ አላየሁባትም። ምናልባትም እኔ እየተሰማኝ ያሉት አንዳንድ ነገሮች አሉ እቺ ልጅ ምን ልትሆን እንደምትችል ማለት ነው። እነዛን ነገሮች ግን እኔም እንደዚህ ከማለቴ በፊት የተሰማኝን ነገር ከዚህ በፊት አጋጥሞኝ ስለሚያውቅ ማለት ነው ጀጅ ከማድረጌ በፊት በትክክል ማስረጃና መረጃ መያዝ አለብን። ያንን ነገር ደግሞ የምናገኘው
በድብቁ ካሜራችን ነው። ድብቁ ካሜራችንን አስቀምጠናል። እኛ እዚህ ቤት የሄድነው ትዳራቸውን እንዲጸና በትዳራቸው ላይ ሰላም ለማስፈን ነው። እነዚህ ሰዎች ግን በተለይ እሷ ግን ትዳሬን ልታፈርስ መጣ እያለችን ነው የነበረው። ግን ትዳሬን ልታፈርስ መጣ ብላ ጥያቄ ስጠይቃት ባሌ ሌላ ቦታ ሌላ ሴት ጋርም ቢሄድ እኔ ምንም አይመስለኝም፣ እኔም ቢሄድ ደግሞ እሷ አያገባውም ነው እያለች የነበረው። እንደዚህ አይነት ሰው ትዳሩ እንዲጸና የሚፈልግ ሰው መቼም እንደዚህ ምንም አይነት ተአምር አይልም። ስለዚህ እዚህ ቤት ላይ እየተከሰተ ያለው ነገር ምንድን ነው የሚለውን ለማወቅ ድብቁ ካሜራችንን እናስቀምጠናል። በድብቁ ካሜራችን እስቲ ምንድን ነው አሁንስ ያው ጀምሯል። ድብቁ ካሜራችን ምንድን ነው እየሆነ ያለው የሚለውን አብረን እንይ፣ አብረን እንቆይ። አንተ ሳሚ አረከስ ምን ሆነ ነው? እንዴት ነው የምታወራው ሰው ፊት? ቆይ ቀስ እንዴት ነው የምታወራው ሰው ፊት? እኮ ሰው ፊት እንዴት ነው የምታወራው? ምንድን ነው ያወራሁት? ማለት ምንድን ነው ያወራሁት? ትክክል እኮ ነው ያወራሁት። የምታወራውን ነገር አታውቅም? ምን ሆነሽ? ቆይ አንቺ ለምንድን ነው እንደዚህ የደበርሽ? ለምን ነው ጓምት? ምን ሆነሽ ማለት የሚወራና የማይወራ ነገር አታውቅም? ሰው ፊት ምንድን ነው የሚወራና የማይወራ? በትክክል ኖርማል የሆነ ጥያቄ እኮ ነው። ስለ እኔ እርግዝና ምን አገባው? ለምን አያገባውም? ጠይቆ ነው እሱ። ምንድን ነው እንደዚህ ያለው ነገር ምናምን አንተ ነህ ለእኔ እንደዚህ አፍጥተህ ተመልስ እየመለስክልኝ ያለው ሰው እኔ እየመለስኩልሽ ያለሁት። መጀመሪያ ተረጋጊ። ቁጭ ብለሽ እንደዚህ ታዋሪ፣ ቁጭ ብለሽ አዋሪ። ተረጋጊ። እንደ ሴት አዋሪ ጭራሽ ሴትነቴንም እየተጠራጠርከው ነው። ሴትነቴን መች እንደዛ አልኩ አለብሽ እንዴ አንቺ እንደዛ ነገር እኮ ታዲያ ምንድን ነው የምትለው? እኔ እኮ ሽፉን አድርጌ ኑሮ ነው እንጂ ብዙ ነገር ገብቶኛል። ምንድን ነው የገባው? ንገረኝ። መጀመሪያ ቀስ ብለን እናወራ። ምንም ቀስ ብዬ የማወራው ነገር የለም። ምንድን ነው እሱ ከጠየቀው ላይ ምንድን ነው ያልተሳሳተው ነገር? ወረቀት የማህፀን ችግር ምን አገባው? አንተስ ምን አገባ? ምን አገባ? እንዴት ነው የሚያገባ? ባለቤቴ ነው አይደለ? ሄድኩኝ ሆስፒታል እንደማይሆን ነግረውኝ መጣሁ። እንደማይሆን ታዲያ እና በዚህ ዘመናዊ በሆነ መንገድ ላይ በወረቀት ማናት አትረጂኝም? መጠየቅ የለብኝም? ዘመናዊ ነገር እኮ ወረቀት እንደውም አያስፈልገውም። ቀረ እኮ ብራዘር፣ ቀረሽ እንጂ እዛ ድሮ ላይ ቀርተሽ ነው አንቺ። እሺ ማለት ነው። አንቺ ትለያለሽ በጣም አንቺ በጣም መርጥ። አሁን ይኸውልሽ በጣም ወረደ በጣም የሆነ አሪፍ ላይ እየደረስኩኝ ነው። ምንድን ነው አሪፍ ላይ የምትደርሰው? ከእኔ ጋር መፋታት ፈልገህ ከሆነ በሰላማዊ መንገድ ውጣ። ገብቶሃል አይደለ? ኮተትህን ይዘህ ውጣ። ኮተትህን ይዘህ ውጣ። አንቺ ነሽ የምትወጪው። መቼስ ይሄ ኪራይ ቤት ነው፣ የራሳችን ቤት አይደል? ሸጠን እንካፈለው አትላ። ኪራዩን እየከፈልኩ እኖራለሁ። ውጣ እኮ ሴት ስለሆንሽ ነው ትየምወድ። እንደ ሴት እኮ እየሆንሽ አይደለም እንደዛ ትየልሽ እና ታዲያ ሴት እንዴት ነው እንደ ሚኒስከርት ምናምን ለባብሼ ነው እንዴ ቁጭ ልበልልሽ እንዴ? ልክ አይደለሽ። መጀመሪያ በስትክክል እኔ ስሜኝ ምንሽ ነው ይልሽ። አንተ ምንም እንደዚህ እንደ ሽማግሌ ኝኝኝኝኝ ስትልብኝ ምንድነው እንደዛ ያረጋሽ? ምንድነው እሱ የምሰማበት ታይም ጊዜ የለኝም። እሱ ያለሽ ምንድነው? ቆይ ምንድነው መሸማፈል? ምንድነው ያለኝ? እሱ ያለውን ነገር የመጣው መጀመሪያ በምክንያት ነው። ጀመረልሽ ከዚህ አንቺ አንቺና እኔ አብረን ከኖረን በኋላ አክትሽ ልክ ጭራሽ ምንም የሴት ሙድ የለሽ። ኧረ እባክህ። አዎ ግዴታ ያመጣልኝ ቀሚስ ስላለበስኩኝ እንዴ? ለምን አለብሽም? ከዛ ጋር ተገናኝቶ አይደለም እኔ እና አንቺ ግንኙነት አድርገን እናውቃለን? አዎ እናውቃለን። አንድ ቀን ነው ከዛ በፊት እኮ ነው አንድ ላይ ሳንኖር እኮ። እና ታዲያ ምን ያንሳል? እሱ አይበቃህም? ምንድነው አንቺ ሲጀመር በዚህ ደረጃ የደበረሽ ለምንድን ነው? ምንድነው በዚህ ደረጃ የደበረሽ ማለት? ልጁ ያለው ምንድነው ጥፋቱ? ልጁ ያለው እኔ ስለ ልጁ ስላለው ነገር አይመለከትም። ለኔ ደግሞ ለኔ ሐሳብ የሚሆን ነገር ይዞ ነው የመጣው። ምንድነው ይዞ የመጣው? ስለዚህ አንተ ሂድ ብለው ልከው ነው ማለት ነው። ልክ አይደለም። አንቺ አይደል ያመጣሽ የመጡት ግን የሚያወራው ነገር በሙሉ ከሳይኮሎጂ የመጣ ነው። ምን ከሳይኮሎጂ? የማህፀን ችግር ምናምን ስላለ ነው አይደለም። ስሚ በስትክክል ስሚ። ሳሚ ትሰማኛለህ አይደለ? ይሄ ሰውዬ ዛሬ መጥቶ እኔ እናንተ እንደዚህ ሊያጨቃጭቀኝ ከቻለ ገብቶሃል? ኮተትን ይዘህ መውጣት ትችላለህ። እሺ መውጣት ትችላለህ። አሁን ሲጀመር እኔ ኪራይ እየከፈልኩኝ መኖር አያቅተኝም። ኪራይ እየከፈልሽ ማለት ይወጣልሻል። እኔ ሲጀመር ውጪ እቃሽን ይዘሽ ሁልክ ምን እንደምታናግሪ ስነ ስርዓት አናግሪ ሲጀመር ማለት ነው። አንቺ ቀላል አይደለም ማለት እስካሁን የቆየንበት ጊዜ ለአንቺ ብዬ ነው የታገስኩሽ። አሁን ከአሁን ወዲህ ግን እኔ ነኝ ምክንያት ያለኝ እንዳንቺ የመጪው ማለት ነው። መብት ነው። ምን ታመጣለህ እኮ? ምን ታመጣለህ እኮ? ምን ታመጣለህ እኮ? ሌላስ ምን ታመጣለህ? ያው እንዴ ደስ ይለኛል። እንለያ እሱ ነው የሚሆነው። ለምን ይሁን አሁን የሆነ የደበቅሽ ነገር አለ። ምንድነው ሴቶች ፍሬንዶች እንደዛ የሚንጋጉት? ሴት ስለሆነ ጓደኞች ለምንድን ነው የተለያየ ቦታ ላይ እያደርኩ ምናምን የምገኘው? ለምንድን ነው እኔ አይመለከተኝም። እንዴት አይመለከተኝም? ይሄ እኮ ዋናው እኮ ጥስሱ አንቺ እኮ ራስና ከጓደኞችሽ ጋር ተኝ፣ ከጓደኞችሽ ጋር መተኛት ነው የምትፈልጊው እያልሽ ሹልክ እያልሽ ወዳልሽ። እሺ ማይሰው አይ እንደዛ እኔ ላደርግ አልችልም። እንደዛ ምንም ካንቺ ጋር የሚያስኖረኝ ምክንያት የለም። ምንም ካንቺ ጋር የሚያስኖረኝ ምክንያት የለም። መጀመሪያ ትንሽ እንደው ለማሰብ ሞክሪ።
እስካሁን ካንቺ አይነት ሰው ጋር መቆየት የራሱ በጣም እየጸጸተኝ። ስለዚህ ለምን ቃል ይዘሽ ሁሉ ካትል ምንም ጥያቄ የለውም እኮ እሱ አንቺ ብለሽኝ አይደለም። ግን ምን አይነት ደባሪ ሙድ እንደነበረሽ በፌስታል ቋጣጥሬ ላምጣልሽ። በኩት ፌስታል ቁጭ ብለሽ አውሪ። ሲጀመር በስነ ስርዓት አሁን ቁጭ ብለሽ ሌላ ሻንጣ የለሽም። በኩት ፌስታል ልጅሽ ልምጣ። በኩት ፌስታል ላይ ያመጣሽው አንቺ መጀመሪያ ቁጭ በይ። አሁን ይኸውልሽ እንዳልቀየርሽ ቁጭ በይ። እንዳልቀየርሽ መውጣቴን ብቻ አታስቢ እኮና ምን ዱላ አይደለም። መነጋገር ያለብንን ተነጋግረን እንፈተዋለን። ካለ እንለያያለን። አንፈተው በቃ አንፈተው። መለየት እፈልጋለሁ ብለህ እንለያይ። እንኳን ችግር የለውም ስለመለያየቱ። ግን የኔ ያሉ አመት ፎግረሽኝ መኖር እየደበረኝ ነው። አንዳንድ ነገሮችን ማወቅ አለብኝ። ምንም አይነት ፎግሬ አልኖርኩም። ባክ ሌላ ምንድን ነው የሰውየው እንደዚህ ኖርማል ነገር ኖርማል ያለው አይመለከተኝም። ስለ ሰውየው ምንድን ነው አንቺ አሁን እንደዚህ ያስቦካሽ ነገር ምንድን ነው? ምንም አላስፈራኝም። ብራዘር እኔ እኮ ያራዳ ልጅ ነኝ። አታውቂም እንዴ እስከዛሬ ድረስ? ኦኬ እሱን በዚህኛው መንገድ በዛኛው ምን ማለት ነው? በዛኛው መንገድ አራዳ ነሽ ለነገሩ። በምን አይነት መንገድ? አግብቶ እንዳላገባው ነው ሌላ አክት በማድረግ ምን አይነት አታረግ? ለአንቺ እርድና ግዴታ ሴክስ ማድረግ አለብኝ ካንተ ጋር በየቀኑ ባለትዳር ነኝ ለማለት? ምንም ሲጀመሩ ላይ መነጋገሩ ላይ ያለበት አለ እንዴ? ባለትዳር ማለት እኮ ሲጀመር ማለት እኔ ለአንተ ስሜት ከሌለኝ ሁሌ ሴክስ ማድረግ ካልፈለኩስ? ስሜት ከሌለኝ ስሜት የለኝም አትይም እንዴ? ታዲያ ለምን እኮ ስሜት ከሌለኝ ታዲያ ተደበሪያለሽ? ምንም ተደብሬ አይደለም። ሙዲ አይደለም አሞኝ ነው ገለመኔ ምናምን እያልሽ ነው የምትሰክሽኛለሽ። ምንም መሰከስ አይደለም። ሙዲ ካልሆነ መብቴ ነው አለቀ። በግድ እጄን ይዘህ መቼ ሳታረግ ነው? ስለዚህ አሁን እኔ እንደውም እኔ ገላገለኝ ማለት ነው። ይገላግል ስንት አመት ሙሉ እኮ ኖርሃል። ዛሬ እንግዲህ በአመት ልክ ባልሆነ መንገድ ነው እኮ ልክ ባልሆነ መንገድም ኖርሃል። በቃ መብት ነው እሱ ልክ ብሎ መውጣት። ሲጀመር በዚህ 1 ወር 2 ወር እስከንክኖኛል። ለምን እኔ አግብቼ አስፈላጊውን ሴክስ ማለት እኮ ይሄ ኖርማል አግብቼ የሚያሳስበኝ ጉዳይ መሆን የለበትም። አንሊሚትድ ፓኬጅ ማለት እኮ አረ እባክህ 2 ሜትርስ 2 ሜትር ሲሆን ባይሆን እንድታሳውቂኝ እሺ ብራዘር። ሲጀመር ለእነሱም ራስ ልካቸው ነው መጀመሪያ የመጡት እንጂ ማለት ነው። ሰማኝ እኔ እያወራሁ ነው። ሰማኝ እንጂ ማለት ነው። አንተ ባትልካቸው ኖሮ አይመጡም ነበር። ገባ? አንቺ ጋር እኮ ቁጭ ብሎ ነው ያገኘኋቸው። ሳሚ አንቺ ጋር እኔ እያወራሁ ነው። ቁጭ ብሎ ያገኘኋቸው አንቺ ጋር እኮ ቁጭ ብሎ ያገኘኋቸው ከእኔ ጋር ቢሆንም ግን ካንተ ሀሳብ ጋር ነው አንድ አይነት አይዲያ መጣች አይደለማ። እኔ በጣም የሚከነክነኝን ነገር ከዚህ በፊት ስለነገርኝ ምንድነው የሚከነክነኝ ነገር? ግልጽ የሆነ ነገር እኮ ነው ያደረገች እኮ ልጁ። በቃ ነው ኢንፎርሜሽን አለው። እኔ እና አንቺ ተጋብተን እናውቃለን፣ ግን ሁለታችን ምንም አይነት ደስተኝነት አይገናኝም። ሁለት እንደ ባለ ትዳር እኮ ምንድነው እሱ? ምንድነው ሴቶች ይበዛሉ ባለ ትዳር። ሴት አይደለም እንዴ? ስለዚህ ይሄን ነገር የሰፈር ሰው የሚያውቅ ኢንፎርሜሽን ሰምቶ ይሆናል የመጣው። ስለዚህ አንቺ ነው ያመጣሽ። የሰፈር ሰው ስለኔና ስለአንተ አንድ ቀን ጥሩ ነገር አውቀ ጀመረ ልጅ ቁጭ ብለሽ አውሪኝ። ተጋብተን እስከ ኖር ድረስ እዚህ ቤት የሰፈር ሰው ስለኔና ስለአንተ አንድ ነገር አውርቶ ያውቃል? በስነ ስርዓት እያወራሁ ነው። ምንም እኔ ላይ የምትሳለቅበት ነገር የለም። እኔ እያልክ ገባህ አይደለ? ምንም አንተ ሰው ነህ፣ እኔም ሰው ነኝ። ካንተ በምንም የማንሰው ነገር የለም። በስትክክል የነገርኩሽ። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። ጉዳይ ምናምን አሁን እንደዚህ ሰለቾች ሳይሆን እፈልጋለሁ በደንብ ነው። ሂድና አምሳ ፈልግና ወጣ ከቁም ሳጥን ውስጥ ግባ። አምሳ ሳይሆን ለምን እኔ አምሳለሁ? ፈልገሽ አግኝ። እኔ በጣም ያሳሰበኝ ጉዳይ ምንድነው? ፈልገው እዛው ነው ጥዬ እዛው ነው ጥዬ ነው። ዕቃ ጨዋታ አይደለም። እዛው ነው ጥዬ ነው። እየኖረን ያለው ነው በባልና እዛው ነው ጥዬ። አንድ ቀን እኮ
እኮ ነው አብረን የተኛን አይደለ? አንድ ቀን ምናምን የሚለውን አይደለም። በአንድ ቀን እንዴ እሱ እኮ የኔ ችግር እኮ አይደለም። የተለያየ ሰበብ እያበዛሽ ሆስፒታል እኮ ምንድን ነው አንተ ሰበብ እኔ እኮ ይልሽ ስጀም ያስመቶ ያደከው ከዛ ጋር አታገናኝ እኮ ፋራ ነው። ከምንም ከፋራ ጋር አታገናኝ። ከስንት ዓመት በፊት እኔ ልጅ ነግሬሻለሁ፣ ወረቀቱን እፈልገዋለሁ። እንዴት ነው የማህፀን ችግር ኖሮብኝ ሆስፒታል ሄጄ ልመረመር የምችለው? ይሄ የራስሽ ጉዳይ ነው። እኔ አያገባኝም። ባጭሩ እኮ እየነገርኩ ነው። ስለዚህ ሆስፒታል የሚባል ነገር አልሄድኩም። እኔ ደግሞ አሁን አልሄድኩም ሄጃለሁ ምናምን ሳይሆን ወረቀቱን እፈልገዋለሁ። ከየት አምጥቼሽ? እኔ አላውቅም፣ አያገባኝም። ፍቺ ነው አይደል? ከእኔ ጋር በቃ እንደዛ ማድረግ ትችላለሽ። ወረቀቱን ካመጣሽ እንቀጥላለን። አታብዛ። በቃ እኔ ነገርኩሽ እኮ ወረቀቱን ካመጣሽ እስካሁን ራሱ በእንደዚህ አይነት ነገር ማቀሽ አይመስልም። ውዴ ነው ለአንቺ ለካ እስካሁን ጆካ ነበር። እኔ አላውቅም እንደዚህ አይነት ምናምን ልክ ያሉሽ ሰው እንደሆንሽ አሁን ሙሉ ለሙሉ አረጋገጥሽልኝ ጥርጣሬ። ስለዚህ በቃ አንቺ ጋር ያለኝ ነገር ካወራሽ ሰማሁሽ እኮ ነው። እኔ ከዚህ በኋላ ምንም ማውራት ሁሉ አንችልም። ያን ወረቀት በትክክል አመቻችልኝ። ከዛ እኔ ወረቀቱን ነው ታዲያ እርግዝን ነው እንደማታረግሽ የሚያረጋግጥልኝ ወረቀት አላውቅም። እና ታዲያ የተሽ ማታቂ ከሆነ ለምን ታዲያ ይሄን አመት ሁሉ እየዋሸሽኝ እንደሆነ እየነገርሽኝ እኔ ታዲያ እዚህ ቤት ውስጥ ልቁጭ ይችላል እኮ እንድትይቁ ፈልጌ ነው። በቃ ስለዚህ ነው ሁሉ ከበይ ተቀበል ይዘህ ነው የምትወጣው። አመሻሽተህ በኋላ ምንም አይደለም። ወረቀቱን ፈልጊ። አሁን ወረቀት የሚባል ነገር የለም። ወረቀት የሚባል ነገር የለም። ውጣ። መንገዱ ጨቅ ያድርግልህ። ፋራ ድሮስ ከፋራ ጋር ስንት ዓመት ሙሉ መኖሬ ነው የሚያናድደኝ። ሴት አድርጎ ቢፈጥር አሪፍ ነበር። እቺ ደግሞ ምን ሆና ነው የቆየችው? ሄሎ አማነሹ አለን። ምን ሆነሽ ነው? ቆየሽ እኮ። ኧረ ነይልኝ በእናትሽ፣ በጣም ተበሳጭሻለሁ። ዘዘኛ ሰውዬ ደግሞ ተመልሶ መጣ። አያ እንዴት ነሽ? ደህና ነሽ? እንዴት ነሽ? እንዴ ያመዘዘኝ የሆነ ሰውዬ በእናትሽ ካሜራማን ከምንድን ነው ጋዜጠኛ ምናምን ብሎ ብቻ መጥቶ እንዴት እንዳናደደኝ በእናትሽ። ምን አባቱ ነው ይሽሽ የሆነ ሰውዬ ምንድን ነው ያለሽ? እንዴ ምን ያላለው ነገር አለ? ተይ በእናትሽ አሁን እንዴት አታጥፊው በእናትሽ ባንዴ ሳልነግርሽ። ምንድን ነው ያለሽ? ቆይ ንገሪኝ፣ ተረጋጊና። መጣ መጀመሪያ ባለ ትዳሮችን እናበረታታለን ምናምን እያለ ከዛ በኋላ ምንድን ነው ብቻ በጣም የውስጥ ነገር መጎላጎል ጀመረ። ከባለቤትሽ ጋር ሴክስ አድርገሽ የምታገኘሽ ነው? ምን አገባው? ልጅ አለሽ ወይ? የማህፀን ችግር አለብኝ አልኩት። እኔ ማፈጣጠር እና ምን አለ እንትነስ ምን ይላል? በቃ ልክ እያወራን እያለ መጣ ይሄ ጅል። ስንት ነገር እያወራን ማለት ነው። የጀለግ ምንም የማያውቀው በጎ ማለት ነው። ዛሬ ምላሱ እንደ እባብ ነው እንዲህ የረዘመው። አትይውም እንደንቺ? ኧረ ምን እሱ ላይ ያሰነዛዘረኝ እንዴ? አንቺ ስንዝርበትም እንዴ እኔ ነው መሰለሽ ቆንጆ ያለችልሽ እና ከኔ ይበልጣል መቼ ሲጀመር እሱ እኮ ወንድ እኮ ነው እኮ ጌ ነው። ምንም እንትን አይልም እኮ ሲጀምር በጋ ነበር እንዴ? ምን ያወራ ነበር? ዛሬ ምላሱ ከእባብ ነው የረዘመብኝ። እባብ ታውቂያለሽ? ከእባብ ነው የረዘመብኝ። ምን አለ ደግሞ? ምን ያለ ነው? ጭራሽ ንፋታ ምን ትቀልዳለህ? ምን ነገርማ አበይ ያኔ ለመደው መድኃኒት መስጠት ነው ዝም ብሎ። ኧረ እዛው በነሽ በኮርፍ ፌስታል እቃውን ይዞ ይወጣል። መከላከልን በነፃነት ቤቱን ብቻችንን በጣም ደስ ነው የሚለው። በጣም በቃ ትናደች። ኧረ በእናትሽ
ዛሬ አንቺ መጣሽልኝ እኮ ቢዳው ነው ዛሬ። ዛሬ ማዳንም ለሊቱ ወንዲ በቃ ግልግል እንዳይመጣብን አይመጣም። መምጣትም አይመጣም። በቃ ቃና እናውሰድ ምናምን ነገር አልኩ እኮ ታቱን ሰብስቢና በር ላይ ያስቀምጭለት። ኧረ በላሽታው ደግሞ ጭራሽ ምን አለ ባልና ሚስት መሀል እነዚህ ሁሉ ሴቶች ሲመጡ ምናምን ሂድ ውጭ ደር የምትይኝ ተዝናና ከጓደኞች ጋር የምትይኝ ምናምን አላለም መሰለሽ? እንዴ እኔ አልፈልግም ምናምን ተኝ ብሎ እዚህ ተኝ ምን አቅለታለሁ? አህያ ሲጋደም ኖሮ ይሄ ባለጌ እንኳን አንቺ መጣሽልኝ። በእናትሽ ጸጉሽ ምንድን ነው ደግሞ ዛሬ? በቃ ቶሎ ብለሽ ስጠሪኝ ተይ። የለም ተናንጃለሁ ስትይኝ ነው የመጣሁት እንጂ ፀጉር ቤት ነበር የምሄደው። ፀጉር ቤት ማለት ሄጃለሽ? ማታ በቃ ነገ ትሄጃለሽ? አያስብም። እንዴ በጣም ነው እንጂ ናፈቅሽኝ። በጣም ነው የተናደድኩት። ግን በጣም አትናደጂ፣ እውነት በጣም ነው የተናደድኩት። አትናደጂ በጣም እሺ። እኔ ንዴቴ ራሱ አንቺን ሳይሆን ትንሽ ረገብ ያለልኝ እኮ ምን አባቱ ስለተዩ። ኧረ አንቺ እንዴት እንዳወራ እኮ እንዴት እንዳረገው ታዩ እንዴ! ምናሽ ሲያስጣላ ይሄ ስድ ከተዩሽ እኔማ ምን ሰው አለውልሽ። እንኳን አንቺ መጣሽልኝ እንጂ እንዴ እንኳን ውስጥ ይሻለናል እኮ ነው። ኧረ ምን አሁንማ ቤተኛ ነው። በቃ ዘጋሽው አይደል እንዴ? እኮ ቤቱም የኛ ነው። እና ታዲያ ምን ያለሽ ሰውዬ ምን ያላለኝ ነገር አለ? በቃ ጋዜጠኛ ተብዬው እኮ ምን ያላለኝ ነገር አለ? ምን የማህፀን የተመረመርሽበትን ወረቀት አምጪ እንዴ? ይሁን አንዳንዴማ ፖሊስ ነው እንዴ ሰውዬ እያልኩኝ ለመጠራጠር ጀመርኩ። እና በጣም ደስ ብሎኛል። ደግሞ የራሳችን ነገር እንግጭ ያሱማ ቀለል እንቀጫለን የኔ ቆንጆ ማን ነው? ምንድን ነው እያደረጋችሁ ያላችሁት? ምንድነው? ቆይ አንተ ዝም ብለህ ሰው ቤት ዘለህ የምትገባው ምንድን ነው? ሂድ ውጣ። ይኸውልሽ ምንድነው? ውጣ። ይኸውልሽ ተማት ዝም በል። ምንድነው እየሰማሽኝ ነው? ምንድነው ስትሰሪ የነበረው እዚህ? ምን አገባህ? ዝም በይ። ማን እንዲያድንሽ ነው? ዝም በይ። እየነገርኩሽ ይህ ጉድሽን ነው የማወጣልሽ። ድብቅ ካሜራ አስቀምጠን ነበር። ስትሰራ የነበረው ስራ ምንድን ነው? እዚህ ተለጣጥፈሽ ቁጭ ብለሽ የነበረው ይኸውልሽ፣ ተረጋጊ። እየነገርኩሽ ዝም አትይም እንዴ? ዝም በይ አንቺ። እዚህ ተለጣጥፈሽ ቁጭ ብለሽ ይኸውልሽ፣ እየነገርኩሽ ነው። ምንድነው? ቆይ እሱ ይሄ ጋዜጠኛ ተብዬው ምናምን ያልሽው? ይኸውልሽ እየነገርኩሽ ነው። እጨምርልሻለሁ። ይኸውልሽ ስትሰሪ የነበረው ነገር ይኸውልሽ ሚዲያ ላይ ነው የምለቅልሽ እኮ ባንድ ነው። ይኸውልሽ እሱን አሳይሻለሁ። ዝም ብሎ ማታለ እንዴ? ሴት ነው ተፈረም እንዴ? ለመማታቱ ትሞክራለህ? ምን የሚሰው ነው? እናታችሁ እሷን አስወጥልኝ። አልወጣም። ነጭ ማንም ያስወጣኝ? አልወጣም። ነው እንዴ? ናስወጣት። ብዙ ነው የሚመጡት። ረፊ ነጭ ምንም ነገር እንደቆይሽ ከዚህ ጋር ለመተኛት ብለሽ ነው ባለቤትሽ እንደዚህ ስታደርጊ ነበር? አይመለከትም። ይኸውልሽ እዚህ ድብቅ ካሜራ አስቀምጠን የነበረው ተለጣጥፈሽ የነበረው ማለት ነው። እንደዚህ ሙሉ ፊትሽ እየታየ እፖስትልሻለሁ። አሁን የሰው እየሰማሽ ነው አይደል? ጥሎ መግባት ራሱ እንደሚያስከስስ አታውቅም? እየሰማሽ ነው አይደል? ሰምቻለሁ። ልከሰስ። እንዳንቺ አይነቱን ሴጣን እንደዚህ አይነት ስራ የሚሰራውን ለሚያስ ከሆነ እኔ ልከሰስ። እየሰማሽ ነው አይደል? ከዚህ ጋር እንደዚህ ለመጋደም ነው ከባልሽ ጋር እንደዚህ ምክንያት ራስሽ ላይ ስታማርሽ የነበረው አንዴ የማህፀን ኢንፌክሽን፣ አንዴ የወር አበባ ተዛብቶ ነው ምናምን እያልሽ
ለምን አትለዩም ነበር ሲጀመር ከመጀመሪያው? ተለያየን እኮ እድሜ ላንተ አፋታ አዎ ትዳር አፋታ ትክክለኛውን እናፋታለን ብለህ ለጥፈህ ትክክለኛውን ነገር ነው ያደረኩት። እንዳንቺ አይነት እንደዚህ ሰይጣናዊ ስራ የሚሰራውን ነገር ትክክለኛውን ነገር ነው ያደረኩት። በየቤቱ እየዞርክ ትዳር አፋታ። ይኸውልሽ እየሰማሽኝ ነው አይደለ? የት ነው የለመድሽው ይሄን ስራሽን? እንደዚህ አይነት ነገር ሲጀመር አንቺ ጾታሽ ምንድነው? እንደዚህ አይነት ነገር አትጠይቀኝ። ጾታሽ ምንድነው ንገሪኝ። አይመለከትም። ይኸውልሽ ከኔ ጋር ብትስማሚ ይሻልሻል። ይኸውልሽ ካሜራውን አስጠፋልሻለሁ። አስጠፋው መጀመሪያ አስጠፋልሻለሁ። እንዳይፖስት ከፈለግሽ ያሉትን ነገሮች ለኔ ብትነግሪኝ ይሻላል። ካሜራውን አስጠፋው መጀመሪያ። እሺ አጥፋው እንዴ? አስጠፋው ካሜራውን። አዎ አስጠፍቼዋለሁ። ያልኩሽን ነገር ከተግባባን ማድረግ እንችላለን ማለት ነው። ወንድ ነሽ ሴት? ምንድነው ጾታሽ ምንድነው እንጂ? ወንድም ሴትም ነኝ እኔ ጾታዬ። ወንድም ሴትም እንዴ? ገና ከመጀመሪያው ጀምሮ ስትወለጂ እንደዚህ ነው የኖርሽው ማለት ነው? ከመጀመሪያ ጀምሮ ተፈጥሮሽ እንደዚህ ነው የነበረው? አዎ ስወለድ ጀምሮ እንደዚህ ነው ያደኩት። ማለት ነፍስ ሳቅ ጀምሮ እኔ ሁለቱንም እያየሁ ነው ያደኩት፣ ወንድም ሴትም ሆኜ ማለት። እሺ። እና ያው መጀመሪያ እንደነገርኩ እኔ ከእናቴ ጋር ብቻ ነው የምኖረው። አባቴ እንደዚህ አይነት ማለት እናቴ እኔን ስትወልድ እኔ ነኝ ለመጀመሪያም የመጨረሻም እህትም ወንድምም የለኝም። እና እናቴ እኔን ስትወልድ እንደዚህ አይነት ነገር መሆኑን ሲያውቅ አንቺ ተረግመሻል፣ መጀመሪያም ተረግማለች እያሉኝ ነበረ። እንደዚህ አይነት ልጅ የመጀመሪያው እንደዚህ አይነት ልጅ ከሆነ ሁለተኛው ምን ሊሆን እንደሚችል ማሰብ ነው ብሎ ተረግማለች ማለት አጉል ነገር ነበረ ቤታችሁ ላይ ነው ወይስ መረገም ማለት ስላልገባኝ ነው። መረገም ማለት ያው ተፈጥሮሽ ከመጀመሪያም እንደዚህ ነው? የኔ መጀመሪያም ስፈጠር እንደዚህ ሆኜ ነው እግዚአብሔር እንደዚህ አድርጎ ነው የፈጠረኝ። እሺ። እናቴ ተረግማለች ይመስለኛል እንደሰማሁት ከሆነ። እናም ልክ ተወልጄ ማለት እያደገች ይቀራል እያሉ ሲሉ የሚቀር ነገር አይደለም ማለት ይሄ በግርጃ ምናምን ሊጠፋ ይችላል አሉ። አደኩኝ 3 አመት 4 አመት ሆነኝ። እስከዛ ድረስ አባቴ ነበረ። ከዛ በኋላ ግን ያው ሁለተኛ ልጅም ካንቺ መውለድ አልፈልግም፣ መጀመሪያም ተረግማለች እንዳታገባት ሲሉኝ ነው ያገባሁሽ። የመጀመሪያዋ እንደዚህ ከሆነ እንግዲህ አንተ ወይ አንቺ ብለን የማንጠራው ልጅ ከወለድን ሁለተኛዋ ደግሞ እንደሚሆን መሳል ነው አለ። ከዛ ተለይቷት ሄደ። ብቻዋን ያሳደገች የሰው ቤት እየሰራች ዕቃ እያጠበች ልብስ እያጠበች ጽዳት እየሰራች ማለት በጣም ብዙ መስዋዕትነትን ከፍላ ነው እኔን ያሳደገች። እና ብቸኛ ልጇ ነኝ፣ ለእኔም ብቸኛ እናቴ ናት። ይሄ ነገር ግን አንቺ ላይ ምናልባት ተጽዕኖ አስተዳደግሽ ላይ ማለት ስታድጊ ከሰው ጋር አሁን ለምሳሌ ሁሉም በልጅነቱ አንድ ላይ ገላውንም ሲታጠብ ዋናን ቦታ ሲሄድ ወንድ ከወንድ ጋር አብሮ ሄዶ ሲዝናና ዋና ሲዋኝ ሴቶችም እንደዚህ ከሴቶች ጋር አለ። አንቺ ይሄ ነገር ከበፊትም እንደዚህ ተጽዕኖ አላሳደረብሽም? እንድትሸም ማለት ይሄ ነገር እንግዲህ አሁን ተፈጥሮ ከሆነ በመጀመሪያ እንደዚህ የሆነብሽ ከልጅነትሽ ጀምሮ ተጽዕኖ እያሳደገብሽ ነው ያደግሽው ማለት ነው? አዎ በጣም ማለት እንደ ልጆች አልዋኘሁ፣ እንደ ልጆች ወንዝ እየሄድኩኝ አልተጫወትኩም፣ እንደ ልጆች ገሌን ከሰው ጋር አልታጠብኩም። እናቴ ብቻዬን ውስጥ በመዘፍዘፊያ ሁሌ እየደበቀች ነው ያጠበች ያሳደገች፣ እየደበቀች ማለት ከሰው እያራቀችኝ ብዙ ነገሮችን ብቻ ሰው እንዳያየኝ እንዳይስቁብኝ፣ የሰፈር ልጆች እንዳያዩኝ እንዳይስቁብኝ እያደረገች ነው ያሳደገች። ታዲያ ይህንን ልጅ ሳሙኤልን እንዴት አገባሽ? ወይስ አላት እንዲባል ነው? ምክንያትሽ ምን ነበረ? እናቴ ወግ ማድረግ ማየት ፈለገች እና ማለት ስሟ እንዲጠራ መከበር ትፈልጋለች። እንደነገርኩ በጣም ብዙ ነገር አድርጋ ነው ያሳደገች። ኪራይ ቤት ነው የምንኖረው፣ እሷም ኪራይ ቤት ነው የምትኖረው። አሁን ድረስ እንኳን አላረጀችም፣ እየኖረች ነው። ግን ደግሞ በዛውም ልክ ልጇ አግብታ እኔ በጣም አደግኩኝ ማለት ከ20 ዓመት በላይ ነኝ። ልጇ አግብቶላት ወይም አግብታላት መኖር ትፈልጋለች። እያሳደገችኝ ደግሞ በሴት ስም ነው። ሴት ናት ልጄ ብላ የሴት ስም አውጥታለኝ ሴት ናት ብላ የሴት ልብስ እየለበሰች ፊዚካሊ እንደዚህ ስትታይ ሴት ነው የምትመስለው። የሆነ የወንድ ካራክተርም ቢኖር የሴትነት እንትኑ ይበዛል ማለት ነው። አዎ። እና እንደ ሴቶች አይነት አለባበስ አሁን ላይ መልበስ አልችልም። ግንኙነት አንዴ ብቻ እንዳረጋችሁ ነው እንግዲህ ቅድም ድብቅ ካሜራ አስቀምጠን ነበረ። ፍላጎትሽ ወደ ሴቶቹ ነው የሚያዘነብለው ማለት ነው? ማለት እኔ ብዙ ጊዜ ከወንድ ጋር ግንኙነት ማድረግ ስሜት የለኝም።
አይመጣልኝም ስሜት። አንቺ ግን አሁን ቅድም እኮ አሁን የገባኝ ነገር አንድ አለ። በተደጋጋሚ መድኃኒት እየሰጠሽው ደፍረሻል አይደለ? አዎ እንደ ሴት እሱን እንደ ሴት አድርጌ ማለት ነው። እኔ እንደ ወንድ ሆኜ እሱ እንደ ሴት ራሱን ሳያውቅ ራሱን ሳያውቅ እንጂ እሱ ወንድ ሆኖ እኔ ሴት ሆኜ ግንኙነት አድርገን አናውቅም። አንድ ቀን ነው የምናውቀው። እሱንም ደግሞ እንዴት ነበር ግን እሱ ማለት እንዴት አይመርጎሽ ማለት ባሌ ይሄ እኮ በጣም እንትን የሚል ነገር ነው። ኖ የዛን ቀንም አንድ ቀን ራሱ ግንኙነት ስናደርግ ያየብኝ መስሎኝ በጣም ተሸማቅቄ ነበር። እናም በጣም ሰክሮ ነበር እሱ ማለት ጠጥተን ቤት እየጠጣን እኔ አልሰከርኩም፣ እሱ በጣም ሰክሮ ነበር ምናምን እና ያው አደረግን፣ ግን አላስታውሰውም ማለት ዝም አላለው። ከዛ በኋላ ግን ያው እሱ የሚለኝ ነገሮች አሉ። ሰውነቴ በተደጋጋሚ ቢያንስ በሳምንት 3 ቀን ምናምን ከተለያዩ ሴቶች ጋር እሷ ተኝታ እኔ አጠገባቸው ሆኜ ግን ጠዋት መነሳት ያቅተኛል እያለ ነው። እየደፈርሽ ነው የነበረው ማለት ነው። ያለ ፍላጎቱ እንግዲህ ያለ ፍላጎቱ ሳይሆን ያለ ፍላጎቱ ነው። አልጠየኩትም፣ አልጠየቀኝም፣ አያውቅም። ፍላጎት ማለት እኮ ጠይቀውን ቢል ሲል ነው አይደል? መች ጠየቅሽው ታዲያ? እኮ አልጠየኩትም። ግን ሳይጠየቅ መቼም ወንድ ልጅ ነው። እኛ ሃይማኖት ያለን እምነት ያለን ሰዎች በትክክል እንደዚህ አይነት ነገሮችን በአስተዳደጋችንም በሃይማኖታችንም የተፈቀደ ነገር አይደለም። ወንድ ልጅን እንዴት እንደዚህ ማለት መጠየቅም ሲጀመር አይገባሽም። እንደዚህ አይነት ነገር ለማድረግ ትክክለኛ ነገር እኮ አይደለም እያደረግሽ ያለሽው። እውነት ነው። ትክክለኛ እንደሆነ ነገር አይደለም መከራከር ያለብሽ። አሁንም ስህተትሽንም መቀበል መቻል አለብሽ። እኔ ይቅርታና አንተ ወይም አንቺ ማን እያልኩኝ እንኳን ማውራት እንዳለብኝ ግራ እየገባኝ ነው። መድኃኒት ነው የምትሰጪው? ማታ ላይ ማደንዘዣ ራሱን አያውቅም። ጠዋት ላይ ግን የሆነ የስሜት መጫጫን ነገር ያጋጥመዋል እና ብዙም ትዝ ብሎትም አያውቅም። ድካም ነው ምናምን የሚለው። እሺ ተነሽ ውጭ ማለት የተባባልነውን ነገር ተነሽ ውጭ ነይ፣ ተነሽ ውጭ ጠብቂ ውጭ። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርስዎ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ። ሳሚ እንግዲህ ያው አንተም እንግዲህ ማወቅ ያለብህ ነገሮች ስላሉ ነው። በጣም የሚያሳዝን ነገሮች ነው የደረሰው ማለት ነው። አንተ ላይም የግድ መነገር ስላለበት ነው። ሰሞኑን ያው አንተም ሲሰማህ እንግዲህ መጀመሪያ ላይም ከካሜራ በስተጀርባ ነገር ያለው እዚህ ቤት ላይ ድብቅ ካሜራ አስቀምጠን ነበረ። በድብቁ ካሜራ ብዙ ጉዶችን ያየሁት። እንደ ሌዝቢያንም ያረጋታል ባለቤት። እሷ? አዎ የኔ ባለቤት፣ ያንተ ባለቤት ማለት ነው። ሌዝቢያን እሷ እንደዛ አለች። እሷ በጣም ከሴት ጋር መገናኘት ነው የሚያምራት። ከዛም የባሰው ነገር ግን አንተ ላይ የደረሰብህ ነገር ምንድን ነው? የወንድም የሴትን ብልት ነው ያላት። ጾታዊ ተፈጥሮ ማለት ነው። እንደዛ ማለት ቆይ ያልገባኝ። ጾታዊ እሷ ነው እንደዛ ያለችው? አዎ እንግዲህ ያው እኛው ጋር ነው ውጭ ያለችው። በተለያዩ እንግዲህ ይሄ ነገር ያው የሚታይ ያው እንግዲህ የተፈጥሮ ነገር ነው። ምንም ማድረግ አይቻልም። ተፈጥሮ አለ እንደዚህ ተፈጥሮ አልፎ አልፎ እንደዚህ አይነት ነገሮች ራሷ በአፏ ነው ያለች። አዎ አንድ ጊዜ ብቻ እንጂ አንተም መጠጥ ጠጥተህ ነበር ያኔ። ከአንተ ጋር ምንም እንትን ያላችሁት ነገር የለም እና በተደጋጋሚም ስትደፍረህ ነበር አንተ ነው እኔን። አዎ ያ ስሜት። ስለዚህ መጠጥ ምናምን እያደረገች ነው የሚያመኝ ማለት ነው። ከፊዚክ ጋር ተያይዞ የሚመጣው ለዛ ነው ማለት ነው። አሁን እሷን ወገብህንም እድሜ ልኳን ስትጮትብኝ ይኖርችብኝ ማለት ነው። ወገብህንም እና ዳሌህንም አካባቢ እንግዲህ ይሰማኛል ያልከው ስሜት ያ ነው። በጣም ጨካኝ ሰው ነች።
ምን አሁን ይሄ አሁን ሰው እንዴት በሰው ላይ እንደዚህ አይነት ነገር ያደርጋል? ቆይ አሁን ይሄን ለማን ነው የምትናገረው? ኦልሞስት ይሄ በጣም ከባድና ሰው ላይ የማይሆን ነገር ነው እኔ ጋር ያደረገችው ማለት ነው። ስለዚህ አሁን እኔ አሁን እሷን ምን ብዬ ባወራ ነው አሁን እሷ ጋር ልግባባ የምችለው? እሷን አሁን እንደሷ መጥፎ ሆኜ ነው መቅጣት ያለብኝ? አሁን ምንድን ነው የሚሉት? እኔን በጣም ግራ የሚያጋባ ነገር እኮ ነው። እድሜ ልኳን ነው የሸወደችኝ ማለት ነው። እድሜ ልኬ እንግዲህ ምንም ማድረግ አይቻልም። አንተም መጀመሪያ ላይ ነበር እንግዲህ ይህንን ነገር እንትን ማለት የነበረብህ። የተለያዩ ሰዎች ቤት ውስጥ ስታይ እነዚህ ሰዎች እነማን ናቸው እያልክ እንደ ባለ መጠየቅ የነበረብህ ገብቶሃል አይደል? ወድጃታለሁ እኔ። ሲቀጥል በዚህ ደረጃ በሰው ላይ ራሱ በዚህ ደረጃ አይደለም ባለቤት ላይ ባዳ ላይ ራሱ ታደርገዋለህ ብለህ አታስብም። ገብቶሃል? አንዳንዴ ፍቅር ወንድ ልጅ ላይ በጣም ጠንከር ያለ እንትን ነው። ገብቶሃል? ይሁን በቀላሉ ነገሮችን ምናምን ሳይድ አይዝም፣ በዚህ ደረጃ አያስብም። እና ያን ያስፎገረኝ እኔ በጣም ተጫውታብኛለች ማለት ነው፣ ከልጅነቴ እስካሁን ድረስ ማለት ነው። ስለዚህ እኔ አሁን ጀስት በምን አይነት በኖርማል ጤነኝነት ራሱ ከዚህ በኋላ በስትክክል እሄዳለሁ ብዬ ሁላ አላስብም ማለት በጣም እኔ በህግ እንድትጠየቅልኝ እፈልጋለሁ። ገብቶሃል? እኔ አሁን እሷን አይደለም እሷ ጋር ለምኖር እሷን ካየው ራሱ ሌላ አይነት የህይወት ምናምን የማጥፋት ደረጃ ልደርስ ስለምችል እናንተ እንደ ዩቲዩበርነታችሁ ዩቲዩብናችሁን ተጠቅማችሁ በህግ እንድትጠይቁልኝ እፈልጋለሁ። ጭራሽ ማሷ ባሌ ነው ምን አገባ ነው ስለኛ ነበረው ፈቃደኝነቱን እሷም እናንተን እንደኔ ያስባችሁ ነው። እኔ አሁን ፍቅር ስላለብኝ ስለቻልኳት ነው። ልክ እናንተም ይሄ ሰዋዊ ያልሆነውን ነገር እንድትቀበሏት ትፈልጋለች። እኔ ራሴን የሸወድኩት ራሴ ነኝ። መቀበል የሌለብኝም ነገር እየተቀበልኩ ማለት ነው። ስለዚህ አሁን እኔ የምፈልገው ያኛውን ሳይድ ሳይሆን እሷን ትሪት ለማድረግ ላለማድረግ ሳይሆን እሷ ትሪት እንዳረጋት እውነቱን ተናግራ ሙሉ ሳትናገር ስለተጫወተችብኝ ልክ እንድታዝዙልኝ ነው ፈልገው። አለ እኔ ሴቶችና ህጻናት ትሄዳ ተኬዙ ተይዞ ወደ ህግ ወስደዋለሁ ማለት ነው። እሷን ግን ፊት ለፊት እኔ ማግኘት አልፈልግም ከዚህ በኋላ ማለት ነው። ከዛ እንግዲህ ነው የማስበው በቃ ማለት በጣም ጎርታኛለች ህይወቴ ሙሉ ማለት ነው። አሁን እኔ መናገር ሁላ አልቻልኩም። ገብቶሃል? ለመናደድ ራሱ ትንሽ ታይም እፈልጋለሁ። በጣም አንደበቴ ተሳስሯል ማለት በዚህ ደረጃ በሰው ልጅ ላይ ሰው እንዴት ጨካኝ ይሆናል? በዛ ላይ የራሴ ያልከው ሰው ከባድ ነውና እኔ ምን ማድረግ እንዳለብኝ ራሱ አሁን ትንሽ ታይም እፈልጋለሁ። ጥሩ በትክክል አሁን አንተ እረፍት ብቻ መውሰድ ሳይሆን ያው ህክምናን ቦታ መሄድ አለብህ። እኛ እንደዚህ የምናውቃቸው ሰዎች የሚተባበሩን ሰዎች አሉ። ጤናማ ያልሆነ ነገር ነው አንተ ላይም የተደረገብህ ማለት ነው። በተደጋጋሚ ያው ስትደፈር አይነት ነገር ነው የነበረው። በጣም ያሳዝናል ወንድሜ። ይህንንም እንግዲህ ስነግርህ ማለት ነው በጣም እየደበረኝ ነው። በጣም እንትን እያለኝ ነው እየነገርኩህ ያለሁት። ያው ትሪት መደረግ አለብህ፣ መታየት አለብህ። እንደዚህ አይነት ነገሮች ሲያጋጥሙ ያው መታየት የሚቻልባቸው ቦታዎች ስላሉ እዛ ቦታ ላይ ትሄዳለህ። ያው በግልጽ እንግዲህ እነዛ ስሜቶች ናቸው ሲሰሙህ የነበረው ማለት ነው። እና አይዞህ እንግዲህ እሷንም እንግዲህ ለህግ አካል አሳልፈን ነው ያው የቪዲዮ ማስረጃ ስለነበሩ እሷን አደራ። እኔ አሁን ፊት ለፊት እኔ ካገኘኋት በቃ አሁን ወደ ሆስፒታል ነው ቀጥታ እሷን የላክናት፣ ወደ ፖሊስ ጣቢያ ነው የላክናት ቀጥታ። ስለዚህ አንተም አሁን ነገሮችን አንደበቴ ራሱ ተሳሰረ ታውቃለህ። በእኔ ላይ የሆነው ነገር ሰው ልጅ ሆኖ አያውቅም። ገብቶሃል? በዛ ላይ ይሄን ነገር ደግሞ ጀስት ለሰው እንደዚህ ተጎዶ ብለህ የምትወረው ነገር አይደለም። በጣም የሚያሳፍር ነገር ነው። እንደገና ሲቀጥል አንተ የኔ ያልከው ሰው ወዳጅ ያልከው ሰው እንደዚህ በህይወቴ ላይ ሲጫወትብህ ገብቶሃል? በቃ እኔ ዝም ብላ የሆነ ምናምን የሆነ እንስሳ ልክ እንዳይጥ ነው ኤክስፐሪመንት አድርጋ ስጠቀምብኝ የነበረው። ስለዚህ እኔ አሁን ጀስት ደግሞ ጭራሽ የሚያብሰው በእኔ ባልከው ሰው እንደዚህ መደረግ ከባድ ነው። ስለዚህ እኔ አሁን ጀስት ገብቶሃል? በጣም ስሜቴን እንዴት አድርጌ መናገር እንዳልጮህ ተሰምቶ ሌላ ነገር ይሆናል። የሚያስጠላ ነገር ነው። በጣም ያሳፍራል። በእኔና ባንተ የሚቀር ነገር ነው ያደረገችብኝ ነገር። ገብቶሃል? በጣም ስለዚህ ራሴን እየተቆጣጠርኩ ነው ነገሩ እንዳይወጣ ማለት ነው። ስለዚህ አንተም በቃ እስካሁን የቀረስከውን ነገር ሂድን አድርገህ ልጅቷን ብቻ ችግር የለም እዛ ለግ ችግር የለም። ይሄን አንተ ግን ብታጠፋው ደስ ይለኛል። በጣም ስለሚያሳፍር ፊትህም አይታይም። ይሄን ነገር መማሪያ ነው። አንተ አትታይም። በቃ ይሄን ነገር ብዙ ባትለው ባታጫጫው ደስ ይለኛል። ችግር የለም። እሷን ብቻ ለወንጀል አስይዝልኝ። ዞሮ ይሄ ማስረጃም ስለሆነ ጥሩ ደጅ ጠብቀን አብራት የነበረችዋን ልጅ እናናግራትና ወደ አስፈላጊ ቦታ አብረን የምንሄድ ነው የሚሆነው። እሺ በረደልሽ? አሁን እንደዚህ ስትጮህ የነበረው ገና እድሜሽ ገና ነው። እንኳን ከሴት ልጅ እንኳን አይደለም ከወንድ ልጅ ጋር እንደዚህ አይነት ግንኙነት ለመጀመር እድሜ ላይ እንኳን አይደለሽም። እንዴት እንደዚህ አይነት ነገር ውስጥ ገባሽ አንቺ?
መልሽልኝ። እንዴት እንደዚህ አይነት ነገር ውስጥ ገባሽ? እኔ አሁን በመልስልክ አሁን ለህዝብ ነው ምናምን እናሳየልኝ ያልካል? የለም ካሜራው ጠፍቷል። አሁን እንዴት እንደዚህ? አዎ ኦኬ እሺ። እኔ አዳሪ ትምህርት ቤት ነበር መማር የነበረው። እሺ ጮክ በይ። አዳሪ ትምህርት ቤት ነበር መማር የነበረው። እሺ። እና አዳሪ ትምህርት ቤት በምንማርበት ሰዓት እኔ ብቻዬን ያደግኩት እና ኦልሞስት የመጣልኝ እድል አዳሪ ትምህርት ቤት የትኛውም ተማሪ በስከ ስንት አንድ የሚገኝ እድል እንጂ እንደዚህ ዝም ብሎ የሚገኝ እንትን የለውም። እና አዳሪ ትምህርት ቤት እየተማርኩ እያለ አንድ ልጅ አለች ጓደኛችን። በቃ እንትን ሻወር ስንወስድ ምናምን አንድ ላይ ነው የምንወስደው። ለምን ሴቶች ነን አብዛኞቻችን። ምንም እንትን ይሄ መተፋፈር ምናምን የሚባል ነገር የለም። እና አብረን እንትን አለ ምናምን በዛ ሰዓት እሷ እንደዚህ አይነት እንዴት ልበል በቃ ይሄ አሁን እንደዚህ በቃ እንደ መተቃቀፍ ምናምን ብሎ ተጀመረ። እሷነት እንትን ያስባለችን። ከዛ ያ ነገር በቃ እንትናችንን ሩማችንን እየዘጋን ማድረግ ጀመረ። እንደዛ ነገሮች ማድረግ ጀመረ። እዛው አብራችሁ ግንኙነት እንደዚህ አይነት ነገር መለማመድ ጀመራችሁ? ሩማችንን እንዘጋለን። ከዛ በኋላ በቃ እኛ እንትን ነው የምንለው። አብዛኛውን ጊዜ ደግሞ ሩም ውስጥ ነው የምትሆነው ከክላስ መልስ። በፊት እንትን እንሄድ ነበረ ላይብራሪ ምናምኖች ጋር እንሄድ ነበረ። ከላይብራሪ ደግሞ ትተን ወደዚህ በቃ አብዛኛውን እንትናችንን ሩማችንን ዘግተን ነው የምንቀመጥ የነበረው። ከሌላ ሩም ራሱ የመጡ ተማሪዎች ራሱ በቃ የሆነ ሰዓት ላይ እነሱ እንትን ብለው መምጣት ጀመሩ። እንደዛ አይነት ነገር ውስጥ መግባት ጀመሩ። ከዛ እኔ ያ ነገር እንትን ተባለ። ወደ ዩኒቨርሲቲ መጣሁ እኔ። እዚህ ከእሷ ጋር እንዴት ተዋወቃችሁ? እኔ እና እሷ የተገናኘ ነው እንደ ድንገት ፓርቲ ፓርቲ እንውጣ ምናምን ተባብለን ጓደኞቻችን ስንወጣ እንደ ድንገት ተገናኘን። ከዛ ፓርቲ ላይ ስንገናኝ ተዋወቅን ምናምን። ስልኬን ያዘችኝ፣ ደስ አለችኝ፣ ተመቻችኝ። እሷ ደግሞ የወንድም የሴትም ስላላት ደስ አለኝ፣ ተመቻችኝ። ታውቂ ነበር ማለት ነው አይደለ? በተደጋጋሚ ነበር ከአንቺ ጋር የምትገናኙት? አዎ ባሏም እያለ እሱ ወደዛ እንትን ብለን እኛን የራሳችንን ስራ እንሰራለን። አብራችሁ ነው መድኃኒቱን ምናምን ተነጋግራችሁ አመጣችሁ ነው እንትን የምትሉት? ማደንዘዣውን ሱፐርማርኬት እንትን ፋርማሲ ሄደን እንገዛና እንመጣለን። አብዛኛውን ጊዜ እንትን እንቅልፍ መድኃኒት ነው የምወስደው። ያለ ወረቀት እንደዚህ የሚሰጣችሁ ሰው አለ? ፋርማሲ የትኛውም የግል ፋርማሲ እኮ ያለ ወረቀት ያለ ፍቃድ ያለ ፕሪስክሪፕሽን ማለት ገንዘብ እየጨመራችሁ ነው የምገዙት ማለት ነው? አዎ እንትን እንላቸዋለን። ጀርባቸውን ወንዶቹን ጀርባቸውን ምናምን ስንነካቸው ደረታቸውን ስንነካቸው እንትን ይሉና ቶሎ ይሸጡልናል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ። ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተን በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። በጣም የሚያሳዝን ነገር ነው እየነገርሽኝ የነበረው። ገና በእንደዚህ አይነት እድሜሽ እንግዲህ ጭራሽ እንደዚህ አይነት ቼኖችን ፈጥረሽ እንደዚህ አይነት ነገር መጀመር አልነበረብሽም። እኔ ተነሽጭ ደጅ ደጅ አርኳት። እንግዲህ ቤተሰቦቻችን ስታዩት እንግዲህ ስናየውም እንግዲህ በዛሬው ውሏችን ላይ የነበረውን ነገር በጣም የሚያሳዝን ነገር ነው ስንሰማ የነበር ነው ስናይ ነበር ነው። ግን ዞሮ ዞሮ ለአብዛኞቻችን መማሪያ ይሆነናል። ዛሬ በተለይ ደግሞ እቺ መጨረሻ ላይ ያገኘናት ልጅ
ብዙ እሷን መመርመርና እንደዚህ አይነት ሰዎች ኢቭን ኮንታክቷ ላይም ካሉ መበከል ስለሌለባቸው ሌሎች ሴቶች እህቶቻችን ጤናማ ያልሆነ ነገር ስለሆነ እንደዚህ አይነት ነገር እንደዚህ አይነት ሰዎችን እየሄድን ኮንታክቷቸው አለ እየነገረችኝ እየሄድን ነገሮችን እንግዲህ ማስተካከል አለብን ማለት ነው። ማናገርም ካለብን ሰዎችን ሄደን የምናናግራቸው ነው የሚሆነው ማለት ነው። ቤተሰቦቻችን በጣም ጸያፍ ነገር ነው። ዞሮ ዞሮ ግን ነገሮቹን ደርሰንበታል። እንደዚህ አይነት ነገሮችም እንግዲህ እንደዚህም ያጋጥማል ለማለት ነው። ይህንን ነገር እንግዲህ ሰንደን ለእናንተ እያስተላለፍን ይህ ነበር ነው። እንደተለመደው እንግዲህ ላይክ፣ ሼር፣ ሰብስክራይብ እንድታደርጉልን ሀሳብ አስተያየቶቻችሁን ከስር ኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃለን። ሰላም